በመጀመሪያ ማንሳት የምፈልገው እንደ አንድ ዜጋም እንደ አንድ ኢትዮጵያዊም በህዳሴ ግድብ ሙሌት ላይ የመጀመሪያ ዙር በመጠናቀቁ የተሰማኝን ደስታ ለመግለጽ እፈልጋለሁ። ይህን ስል ብዙ ውጣ ውረድ በኋላ ለዚህ በመብቃታችን እኔ በጣም ከፍተኛ ደስታ ነው የተሰማኝና አሁንም ደግሞ የህዳሴ ግድባችን ከግቡ ደርሶ ለማየት እኔም ሆንኩ የፓርቲ አባላት ከፍተኛ ጉጉት ያለን ሲሆን ከሀገር ውስጥም ይሁን ከውጪ የሚሸረብብንን በጋራ ለማክሸፍ በጋራ መቆም እንዳለብን ነው። በሀገር ውስጥ የሚሸረብ በህዳሴ ግድብ ላይ ካለ ይሄ የእናት ጡት ነካሽ ነው እንጂ ኢትዮጵያዊ ብዬ አልወስደውም። በፖለቲካ ፓርቲም ይሁን በግለሰብ ደረጃም ይሁን በቡድን ደረጃም ቢሆን ያለን የጋራ ሀብታችን ነው፣ የአንጡራ ሀብታችን ነው። እንጨት ለቃሚያዋ እናት ከመቀነቷ ፈታ በሀገራችን ላብ የተሰራ በመሆኑ በዚህ ላይ የሚሸረብ ሴራ ካለ ሁላችንም እኔ እንደ ፓርቲም ሆነ እንደ ኢትዮጵያዊ በጋራ ልንታገለውና ልንቋቋመው የሚገባን ትልቅ ስራ ነው ማለት ነው እና በዛ እውነት ለመናገር በሚዲያ ግድቡ መሞላቱን ሲሰማ ከፍተኛ ደስታ፣ ከፍተኛ ኢትዮጵያዊነት ነው የተሰማኝ እና በዛ ላይ ይሄን ካልኩ በኋላ ወደ ሰላም ስንሄድ ማንኛውም አገርም ሊኖረን የሚችለው ማንኛውንም ንብረት ሊኖረን የሚችለው ወጥተን መግባት የምንችለው ሰላም ሲኖር ነው። ማንኛውም የፖለቲካ ፓርቲ በሰላም ወንበር ለመያዝ ማቀዱ ያለ ሰላም ወንበር ለመያዝ ማቀዱ ትልቅ ወንጀል ነው፣ ትልቅም ውድቀት ነው። ሁላችንም ኢትዮጵያ ጠቅላይ ሚኒስትር አንድ ነው ያላት። 110 ሚሊዮን ህዝብ አንድ ወንበር ላይ መቀመጥ አይችልም። መቀመጥ የሚችለው አንዱ በትግል ወይም ደግሞ በፓርቲ ወይም ደግሞ በእግዚአብሔር ስጦታም ሊሆን ይችላል። አንድ ሰው ነው። ለዚህ ብለን ወጣቱንም አዛውንቱንም አሮጊቱንም ንብረትንም ማውደም የለብንም። ሰላም ሲኖር ነው አገራችን ውስጥ እንደዚህ አይነት ግድብን መገደብ የምንችለው፣ በግድቡም መጠቀም የምንችለው ሰላም ሲኖር ብቻ ነው። ሰላም ከሌለ ወዲያ ወዲህ ሮጦ ህዝብን አውኮ ወጣቱንም አሮጊቱንም አውኮ አገር አቃጥሎ የሚመጣ ወንበር የትኛው ወንበር ላይ ለመቀመጥ እንደሆነ አይገባኝም። አገር ከተቃጠለ በኋላ አገር ከወደመ በኋላ ወንበር ውስጥ ጥቅሙ ምንድን ነው? ከህዝብ ጋር እስካልሆነ ድረስ ህዝብ እስከሌለን ድረስ አብሮን የሚሄድ ንብረትና ሀብት እስከሌለ ድረስ ወንበር ውስጥ ቢገኝ ምን ይጠቅማል? ስለዚህ በሰላም ጉዳይ ላይ ሁሉም እጅ ለእጅ ተያይዞ መነሳት አለበት። ሁሉም ለሰላም መዘመር አለበት። በሰላም ሁሉም ነገር ሊመጣ ይችላልና እቺ ሀገር ደግሞ ልክ እንደ ሌሎች አንዳንድ አፍሪካ ሀገሮች ሁልጊዜ ወንበር የሚቀያየረው በጥይት መሆን የለበትም። የኔም ሆነ የፓርቲ እምነት ይሄ ነው። በሰላም ነው መቀያየር መቻል ያለበትና መሄድም ያለበት። ብዙ ቦታ ለማየት ሞክሬያለሁ። ካየኋቸው የሀገራችን አንዳንድ ክፍሎች እኔ በቅሬታ ማነሳው ቀደም ሲል 27 ዓመት ሲያስተዳድር የነበረው ፓርቲ ዛሬም እኔ ካላስተዳደርኩ አገሯን አቃጥላለሁ፣ አገሯን አጠፋለሁ፣ ህዝቡን አወድማለሁ ብሎ መነሳቱ ምን ለማስተዳደር እንደተፈለገ ድንጋዩን ነው እንጨቱን ነው ወይስ ዛፉን ነው ለማስተዳደር የተፈለገው ህዝቡ እስከወደመ ድረስ? ስለዚህ እኔ በሰላም ጉዳይ ላይ ሁሉም ፓርቲ፣ ሁሉም ህዝብ፣ አሮጊት፣ አዛውንት፣ ወጣት ሳይቀር ስለ ሰላም መዘመር መቻል አለበት። ዛሬ ወጥተን መግባት የምንችለው ሰላም በአገራችን ሲኖር ነው። ዛሬ እኔ ባሌ ደርሼ መምጣት የምችለው ሰላም ካለ ነው።
ኢሉባቡር ደርሼ መምጣት የምችለው ሰላም ካለ ነው። ይሄ ከሌለ የህዝብ መቆራረጥም ይመጣል። ህዝብ ወጥቶ ወደ ራቅ ብሎ ዘመዶቹን መጠየቅ የማይችል ከሆነ አገር ሊሆን አይችልም፣ መንደር ነው የሚሆነው። ስለዚህ ሁላችንም ስለ ሰላም መዘመር መቻል አለብን ለማለት ነው። በጣም አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔም እንዳቶ ደረጀ የህዳሴ ግድብ የመጀመሪያው ምዕራፍ ውሃ ሙሌታችን እጅግ በጣም ደስ ካላቸው ኢትዮጵያውያን አንዱ ስለሆንኩ የእርሶም ጥረት ትጋት ስኬታማ ስለሆነ እንኳን ደስ አሉት እንኳን ደስ አለን ለማለት ፈልጋለሁ። ወደ ሐሳቤ ሲሄድ ከኔ በፊት የተናገሩት አቶ ደረጀ ስለ ሰላም ገልጸዋል። ግን ለምንድነው ሰላም ያጣ ነው መባል ያለበት ይመስለኛል። ለምንድነው አሁን ሰላም ያጣ ነው? የኢትዮጵያ ህዝብ ለ27 ዓመት ለውጥ ይፈልግ ነበር። እኛም እዚህ የተሰባሰብን የፖለቲካ ፓርቲ አመራሮች ለ27 ዓመት ለውጥ እያልን ብዙ ስንተጋ ብዙ ውጣ ውረዶች ውስጥ ነበርን። አንዳንዶቻችንም ከእስር ቤት በለውጡ የተፈቱ አመራሮችም አሉ። ከዛ በፊትም ብዙ ችግሮች ውስጥ ነው ያሳለፍነውና ዞሮ ዞሮ በብዙ ችግሮችም ውስጥ በብዙ እልቂቶችም ውስጥ ለውጡ እውን ሆኗል። ታዲያ ለውጡ እውን ከሆነ ለምንድነው ሰላም ያጣን? ለምንድነው ከችግሩ ያልወጣ ነው? ለውጥ ፈላጊ የኢትዮጵያ ህዝብ እስከሆነ ድረስ ለውጥ ፈላጊ የኢትዮጵያ ፖለቲካ አባላት እስከሆኑ ድረስ ሁሉም በጋራ ለውጡን እስከፈለግንና ለውጡ እውን ከሆነ ለምንድነው ብለን ስንጠይቅ ሁሉ ጊዜ በአእምሮ የሚመላለስ ይሄ ነው። ቁልፍ ችግሩም እዚህ ላይ ይመስለኛል። ክቡር ጠቅላይ ሚኒስትር፣ በኔ ግምት በኔ እምነት እኔ አንድ በ2008 አካባቢ ላይ በኦሮሚያ የቄሮ ትግል በተጧጧፈ ጊዜ አንድ የኢህአዴግ ባለስልጣን የሆኑትን ሰው ተገናኝቼ ነበርና እንደዚህ ስለ ሰላም ጉዳይ ነው ምንነጋገረው ይቀርብ ነበርና እኔ አንድ የመሰለኝን ጉዳይ ነገርኩት። እንዲህ ቢሆንስ የሚለው ነገር ነውና ያ ሰው የውሃት ከፍተኛ አመራር ናቸውና አሁን አንተ ኢህአዴግ ከስልጣን ቢወድቅ ይሄ ሀገር የሚሆን ይመስልሃል ወይ ነው ያሉ። ብዙም ተዳፍሬ መናገር አልፈለኩም። አይ ሀገር መቀጠል አለበት የሚል ነገር ሳነሳ ከ80 በላይ ሃይማኖት ያላት ሀገር እንደ አሸን የፈላ ሃይማኖት ባለችበት ሀገር ሰላም አይሆን ታያለ ብሎ ያሉኝ ዛሬ ነው የተናገርኩት። ክቡር ጠቅላይ ሚኒስትር ምንድነው የሚባለው በአበው ተረት ማወቅ እናውቃለን ብንናገር እናልቃለን የሚል ነገር ስላለ ብዙ ችግሮች አሉ። ስለዚህ ለውጡ ከሆነ ለውጡን የገጠመው ችግርና ፈተናው ለውጡን በማይፈልጉ እና ለውጡ የመጣባቸው ኃይሎች እናም በለውጡ ውስጥ የተሰገሰጉ የለውጥ ሰዎች በሚመስሉ ኃይሎች ነው ሰላማችን ያጣ ነው። በጣም ይሄንን ስናገር እጅግ በጣም በዚች ባለፈው ካጫሉ ህልፈተ ህይወት በኋላ እንኳን እንደ ፖለቲካ አመራርም እንደ ኦሮሞነቴም ብዙ መረጃዎችን ስቀበል ስለነበረ ምናልባት መንግስትና የብልጽግና ፓርቲ አመራሮች የሚያዩት ወደ ውጭ ብቻ ሊሆን ይችላል። ችግሩን እያመጡ ያሉት ችግሩን ያመጡት ወደ ውጭ ያሉት ሰዎችን ብቻም አይደለም። እቤት ውስጥም ብዙ ችግሮች እንደ አንድ ኢትዮጵያዊ እንደ አንድ ፖለቲከኛም እንደ አንድ ኦሮሞም አይቻል። የውጭው ችግር ዓላማዬ ነው ብሎ ሁከትና ብጥብጡ ትርፍ ለማግኘት
የሚሰራ የታወቀ በመንግስትም በህዝብም የታወቀ የኢትዮጵያ ህዝብም ያወቀ ጉዳይ ነው። ስልጣን ስላጣ ስልጣን ከእጁ ስለወጣ ኢትዮጵያ እኔ ካልመራኋት ሀገር አትሆንም። ብዙ ሃይማኖቶች አሉ፣ ብዙ ልዩነቶች አሉ። ያንን ልዩነት ተጠቅመን እንቀውጣለን፣ እንበጠብጣለን የሚል ነገር እናውቃለን። በፊትም እሱ ነው እየሆነ ያለው። ነገር ግን ለውጡን ኃላፊነት ወስዶ ለውጡን እናሻግራለን፣ ኢትዮጵያን ህዝብ እናሻግራለን ብሎ ደግሞ ከናንተ ጎን ደግሞ የቆመ መስሎ ደግሞ ችግሩ እንኳን ከበረደ በኋላ በዚህ በአዲስ አበባ ዙሪያና አዲስ አበባ ውስጥ ለምን ተኛችሁ ቄሮ የሚሉ አመራሮች እናውቃለን። ክቡር ጠቅላይ ሚኒስትር ለምን ተኛችሁ ቄሮዎች የሚል የፖሊስ ኃይል የጸጥታ ኃይሎችን እኛ እንኳን ብዙ መረጃ የሌለን ጉስን መረጃ ያለን ሰዎች እናውቃለን። ስለዚህ ሰላማችን ያጣነው ኮር ጥያቄውና ሴንሲቲቭ ኤሪያው ለውጡ በመጣባቸውና ለውጡን የመጣላቸውና በሚያስቀጥሉት ኃይሎች ውስጥ ነው የኢትዮጵያ ህዝብ ሰላም ያጣው። ስለዚህ እኛ እዚህ የተሰበሰብን የኢትዮጵያ ፖለቲካ ፓርቲዎች እውነት ነው ሀገር ወክለናል ብለን ብዙ ዓመት ለፍተናል። የወከልናቸው ህዝብ አሉ ብለን እናስባለን። ግን በሰላም ጉዳይ ሰላም እንዲመጣ ብዙ የሰራን አይመስልም። ወይ ዝም ብለናል ወይ ደግሞ እኛ ምን ፈልጋለን ማለት ነው። ያንን ወከትና ብጥብጥ በአቋራጭ ስልጣን የመያዝ አባዜ እኔ ለመጨረሻ ጊዜ ይቆማል ብዬ ያስቤ ነበር። በጣም ነው የምናዝነው ለተከሰተው። ስለዚህ መንግስት እንደ መንግስት ላሳጥርና ብዙ የሚያናግሩን ነገሮች አሉ። የኦሮሞ ተረት ሁንደን ዱበተኒ ዱግደን ዱንገተኒ ይባላልና መንግስት መንቃት አለበት። መንግስትን ስንወቅስ ነበረ፣ እውነተኛ ወቀሳ ነበረ፣ ህዝቡ ሲወቅስ ነበረ። ያስታውሱታል ክቡር ጠቅላይ ሚኒስትር 2 ዓመት በሙሉ መንግስት ተኝቷል የለም እንደ እስከ መባል ደረጃ ደርሷል። ያስታውሱታል፣ እናስታውሳለን። ህዝባችን ትክክል ነበረ፣ የሚመጣውን አይቷል ማለት ነው። እኛም ጮኸናል። ለምንድነው ምርጫ በሌለበት ሰዓት በኦሮሚያ ውስጥ በበጋ ወራት አዋራ ተነስቶ ሀገር በማይታይበት ሁኔታ ሲቀወጥ የነበረው? የምርጫ ካምፔን የለም፣ የምርጫ ጊዜ ቀጠሮ የለም፣ ምንም ነገር የለም። እኛ ጥግ ይዘን ምንድነው የሆነ ያለው ብለን እኮ ጥግ ይዘን ፈርተናል። ፈርቷል እኮ ህዝብ ስጋት ውስጥ እያለ መንግስት አለኝ ብሎ እኮ ነው። የለውጡ መንግስት እኮ መንግስት ነው፣ ህዝቡ እውቅና ሰጥቶታል። በየአመቱ ሰኔ በመጣ ቁጥር ለምንድነው የምንቀብረው? ለምንድነው የምናለቅሰው? ሰኔ 16 በርሶ ላይና በጓደኞቹ ላይ ተጀመረ። በአማራ ክልል ላይ 2ኛው ሰኔ፣ 3ኛ ሰኔ በምንወደው አጫሉ ሁንዴሳ። ይሄ የኢትዮጵያ ህዝብ ያውቀዋል፣ ህዝቡ ያውቆታል፣ እኛም እናውቀዋለን። ስለዚህ እኔ በዚህ ጉዳይ ላይ ማሳሰብ የሚፈልገው እኛም እንደ ሀገር እቺ ሀገር እንድትቀጥል ከፈለግን የጋራ ሀገራችን እንድትሆን ከፈለግን እኛም ለሰላም ዋጋ እንክፈል። ለሰላም እንሞት፣ እኛ ማንም ይሞታል። ለሰላም እንቁም፣ ዘብ እንቁም። መንግስት ቅድም ያልኩት ነገር ወደ ውጭ ብቻ ሳይሆን ደግሞ ብብቱ ውስጥ አለ። አሁን እውነት ለመናገር ነው ወይ አቅማችን ውስን ስለሆነ ነው ወይ የሚሰማን ስለሌለ ነው። በተለይም በኦሮሚያ ክልል ውስጥ በታችኛው አመራር ደረጃ ከቀበሌ አመራር የወረዳ አመራር እውነት ነው የሚናገረው። ይሄ በሚዲያ የሚተላለፍ ከሆነ ህዝቡ ይሰማል። ህዝቡ ተቸግሯል። መንግስትና ሌላው አካል መለየት አቅቶታል። በአንድነት ነው የሚሰሩት፣ የተሳሰሩ ናቸው። ትላንትና 27 ዓመት ሲዘርፍ የነበረ አመራር እየበጠበጠ ነው ያለው። ኦፊሻሊ እየበጠበጠ ነው ያለው። ሲረጋጋ ምን እንደሚሆን ስለሚያቅ ነው። ይሄም የህወሓትም ችግር እኮ ይሄ ነው። አገር ከተረጋጋች፣ አገር ሰላም ከሆነ፣ መንግስት ፋታ ካገኘ ምን እንደሚመጣ ይታወቃል። የህግ ተጠያቂነት ነው የሚመጣው። ከህግ ተጠያቂነት ነው ማንም አይድንም።
እርሶም ብለዋል። እኛም ይህንን ሐሳቡን እንደግፋለን። ስለዚህ የኢትዮጵያ ሕዝብ ሰላም ይፈልጋል። የኢትዮጵያ ሕዝብ ለውጥ ይፈልጋል። የፈለገው ለውጥ ነው የመጣው። ልጁን ገብሯል፣ ደሙን አፍሷል፣ አሮጊት ሽማግሌ ሞቷል። ይሄ የልጆቻችን ዋጋ በከንቱ ማንም እንደፈለገ መጫወቻ እንዳይሆን መንግስት መጠናከር አለበት። የህግ የበላይነት መከበር አለበት። የዜጎች ደህንነት ከምንም በላይ መጠበቅ አለበት። አመሰግናለሁ ክቡር ጠቅላይ ሚኒስትር። ተስፋዬ ፈላህ እባላለሁ። ከቁጫ ህዝብ ዲሞክራሲያዊ ፓርቲ ነው የመጣሁት። ቀደም ሲል ወንድሞቼ ወገኖቼ እንደገለጹት ሀገራችን ለጥቂት ጊዜ በሀዘን ከተዋጠች ማግስት የህዳሴው ግድብ ባልተጠበቀ ሁኔታ እጅግ አመርቂ ውጤት በማስገኘት የመጀመሪያው የውሃ ሙሌቱ በሰላም በመጠናቀቁ እንደ ፓርቲም እንደ ዜጋም የተሰማኝን ትልቅ ደስታ መግለጽ እወዳለሁ። እንኳን ደስ አሉት፣ እንኳን እንደ ኢትዮጵያ ህዝብ ደስ አለን። የተነሱ ጉዳዮች በሀገራዊ ሰላምና በህዝብ መረጋጋት ጉዳይ የተነሱትን እንዳለ የተመሳሳይ ስሜት እየተጋራው ሀሳብን ግን ወደ ደቡብ ክልል ማዛወር ፈልጋል። ተመሳሳይ መንፈስ፣ ተመሳሳይ አካሄድ በደቡብ ክልል እየተስተዋለ ያለውን በተለይ በመንግስቶትና በድርጅቶች መዋቅር ውስጥ በከፍተኛ አመራር በውክልና ጽህፈት ቤትን እስከ ማስተዳደር ትልቁን የመንግስትና የህዝብ ኃላፊነት የያዘውን ጽህፈት ቤት እስከ መምራት የተቀመጡ ከፍተኛ አመራሮች በህዝቡ አንድነትና ሰላም ዙሪያ የሚሰሩት አሉታዊ ተጽዕኖ እንደ ፓርቲም እንደ ዜጋም ግራ እያጋባን ይገኛል። በክልሉ እንደሚታወቀው በርካታ የማንነት ጥያቄዎች አሉ፣ የራስ አስተዳደር ጥያቄዎች አሉ፣ የቁጫ ህዝብ አለ፣ የወለኔ የተለያዩ የዶርዜ ጥያቄዎች አሉ። እነዚህ ጥያቄዎች ቀደም ሲል በነበረው በአስጨናቂው በአፋኙ ስርዓት ታፍኖ ለበርካታ ጊዜ የቆዩ ከመሆናቸው ጋር ተያይዞ ህዝቡ ያደረገው ተጋድሎና ሰላማዊ ትግል ከሌሎች የኢትዮጵያ ህዝቦችም ትግል ጋር በአንድነት ተጣምሮ ለለውጡ ሂደት የራሱን ጉልህ ሚና ተጫውቷል ብለን እናምናለን። ይሄ ህዝብ በተለይም ሰላማዊ ትግል በሰነድ በምሁራን በአርሶ አደሮች በአባቶች በሃይማኖት ተቋማት በሰላማዊ መንገድ የሚመራ የመብት ጥያቄ እንጂ የመንግስቶትን የለውጥ አካሄድ መቼም ቢሆን የሚደግፍ የሚቀበል እየተመኘ በመንግስቶት መዋቅር ውስጥ ባሉ ቀለባሾች የተቀለበሰውን ለውጥ ወደ ምድርቱ ወደ ህዝብ እናድርስ በሚል እንደው እንደ ፓርቲም የተዘጋጀ ነው የተዋቀርነው መንግስቶትን ለመደገፍ እንጂ ከመንግስቶት ጋር ለመቀናቀን ከፓርቲም ጋር እንደሌላው ተፈካካሪ ለመሆን ሳይሆን ለውጡ ወደ ህብረተሰቡ ወደ ታች ወርዶ ክቡር ጠቅላይ ሚኒስትርን በሚዲያ በሀሳባቸው እንዲህ ፊት ለፊት ተቀምጠን የምንመለከተውን በፈገግታ የተሞላውን ፊቶትን ከቀበሌ ሊቀመንበር የማናገኝ ዜጎች ከቀበሌ ከወረዳ አመራር የማናገኝ ዜጎች ሆነን ተሰቃይተን ያለን ህዝቦች ነን። የሰላምና የመረጋጋት ጉዳይ ምናልባት ለፖለቲካ ተፎካካሪ ፖለቲካ ፓርቲዎች የሚተው አይደለም፣ ወደ ሌላ የሚቀሰር አይደለም። በመንግስቶትና በፓርቲዎች ስር የተሰገሰጉ እጅግ ሊፈተሹ በሚገባበት አመራር ላይ እንዳለውት እንደ ደቡብ ክልልና እንደ አካባቢ ኮንቴክስት በተሰጠኝ በዚህ ብርቅ እድል መናገር መተንፈስ ፈልጋል። የማንነት ጥያቄ ዘመናትን ፈጅቶ በፌዴሬሽን ምክር ቤት እየታየ ባለበት በየደረጃው የሚነሱ ኃይሎች የጽንፈኞች የጠባቦች እንዲህ አይነት የተለያዩ ስም እየለጠፉ የከለ አጀንዳ እዛ የሚያራምድ እዚህ የሚሰራ እየተባለ በእጅጉ የህዝቡ ደህንነትና የመኖር ዋስትና አደጋ ላይ በወደቀበት ሁኔታ ብዙ ሰዎች በዚህ ሰዓት የኮሮና እንኳ ስጋት ባለበት እስር ቤቶች በደህና ሁኔታ መጠበቅ እንዳለባቸው ታራሚዎች በደህና ሁኔታ መጠበቅ ባለባቸው ጊዜ በደረቅ ፖሊስ ጣቢያና በማረሚያ ቤቶች ታጉሮ ያሉበት አገራዊና ብሔራዊ ትጋቶትን በዜሮ የሚያባዛ ጥረቶች በአካባቢ ኮንቴክስት እየተሰሩ ያየን ከማልቀስም አልፎ ያመናል። እንደ ዜጋም መኖር አልቻለም። ከዚህ ጋር በተያያዘ ቀደም ሲል የነበረው
የማንነትና የራስ አስተዳደር ውሳኔ ሳይመለስ የክልል አወቃቀር ጥያቄ መጣበትና አንዱ የብሔር ተወካይ ምናልባት የብልጽግና ፓርቲ መሪ ስለሆነ የኔ ወገን በዚህ ካልተደራጀ ያኛ ወገን እዛ ካልተደራጀ እከሌና እከሌ ወደዚያ ካልሄደ እከሌን ደግሞ አግሊለ ነው ለብቻችን ካልገዘፍን በሚል አባዜዎች ክልሉ እየተናጠ ይገኛል። ይሄ መንግስቶት እየሰራበት መሆኑን ስለምናቅ ምንም እንትን የምንለው የለም። እንደ ፓርቲ ግን ስሜታችን መግለጽ እንፈልጋለን በዚህ ጉዳይ። ስለዚህ ክቡር ጠቅላይ ሚኒስትር እባክዎትን ለውጡን ተጠምተናል፣ እኛ በጋራ መስራት እንፈልጋለን። እኛ በማንም በመንግስት አመራርም ሆነ በድርጅቶ ወይ በመንግስቶ ላይ ልዩ ተጽዕኖ ለመፍጠር ሳይሆን በአጋርነት ትክክለኛ ለውጥ ወደ መሬት ወርዶ ያንን እያጣጣምን እንደ ዜጋ በጋራ የምንኖርባትን አገር ተጠምተናል፣ ናፍቀናል። ስለዚህ ለድርጅቶች የምናስቀምጠው ጉዳይ አሁን ኢብን በተቀመጠው ክልሎቹ በእንዲህ አይነት ብዋቀር ተብሎ ተጠንቶ የወረደው ነው ፓርቲያችን የደገፈው። የኦሞቲክ ህዝቦችን አንድነት ደገፍን። አይሆንም ስሉ እኛ ደገፍን። ለምን? የመንግስት አቅጣጫ ነው፣ የለውጥ አቅጣጫ፣ የአንድነትና የመደመር አቅጣጫ ነው። ግን ያንድን ደገፋችሁ ተብሎ ታስረናል። 31 አመራሮቻችንና ደጋፊዎቻችን በዚህ ሰዓት በአርባ ምንጭ ማረሚያ ቤት እየማቀቁ ይገኛሉ። ምን ስላደረጉ? የእርሶን ወይም የመንግስቶን ወይም እርሶ የወከሉት 80 ሽማግሌዎችና ሌሎች አጥንቶ ያቀረቡትን አጀንዳ ይሄ ለህዝብ ጠቃሚ ነው፣ ለሀገር ይጠቅማል፣ በአንድነት ተናበን በጋራ ብንተዳደር የተሻለ አገር በየአካባቢው የገነባን አንዲትን ኢትዮጵያ ብንገነባ ይሻላል በሚል የራስ መብታችንን ጠይቀናል። በአንድነት ደግሞ ትልቅ መሆንንም እንፈልጋለን። ግን ይሄ ሐሳብ የተኮላሸ ያለው በማንም አይደለም፣ በውጫውያን በግብጽ አይደለም፣ በሌላ ወገን አይደለም፣ በድርጅቱ ውስጥ በተሰገሰጉ አድሶ የለውጦት ምናልባት ወይን ጠጅ በአሮጌ አቁማዳ ስለተጨመረ መሸከም ያቃታቸው ህዝቡን እያተራመሱ ይገኛሉ። የዚህ ወቀሳና ገፈፍ ቀማሹ ግን መንግስቶትና ድርጅቶት ስለሆነ እባክዎትን በደቡብ ክልል ላይ እየተዋስተዋለ ያለውን እኩይ የመንግስት አመራር አሰራርና በፓርቲዎቱ ውስጥ ተሰግስጎ ያሉ ጽንፈኝነት የተላበሱ ዋልታረገጥ አመለካከቶችን እያራመዱ ያሉ አመራሮችን ሃይ የሚል አሰራር ቢኖር የፌደራል መንግስት በክልሎች ጉዳይ ላይ ያለው ግንኙነትና መስተጋብር ሪሊ ኮንፊውዝ እስከሚያደርገን ድረስ የተለያየ ሀገር በአንድ ሀገር ውስጥ እንዳለ እስኪሰማን ድረስ እየተፈጠሩ ባሉ ጉዳዮች ላይ መንግስቶት ትኩረት ሰጥቶ የቁጫንም የወለንም የዶርዝ የሌሎችንም ህዝቦች ጉዳይ የመብት የዜግነት ጉዳይ ጭምር ስለሆነ በአግባቡ ተገንዝቦ የክልሉ ማወቃቀር ጉዳይ የአመራሩ ስሜት ሳይሆን እውነተኛ የህዝብ ስሜት በገለልተኛ መንፈስ ተጠንቶ በሚያግባባ መልኩ ክልሉም እንዲዋቀር የህዝቦችም ጥያቄ እንዲመለስ እንማጸኖታለን። እናመሰግናለን። አዳነ ታደሰ እባላለሁ። የኢዴፓ ፕሬዝዳንት ነኝ። እንደሚታወቀው እንግዲህ ሀገራችን ባለፉት 2 ዓመታት ያለችበት ሁኔታ የተካረሩ የፖለቲካ ውጥረቶች የነገሰበት ሰላምና ደህንነት ወጥቶ መግባት ችግር የሆነበት ሁኔታ ውስጥ ነው ያለ ነው። ከዚህ አንፃር ለዚህ ሁሉ አይነት ውጥንቅጥ ውስጥ መግባታችን አንደኛው ሌሎች ሀገሮች በሚያልፉበት የሽግግር ሁኔታ ውስጥ በመሆናችን ሊሆን ይችላል። በሌላ በኩል ደግሞ የሀገራችን የፖለቲካ ኃይሎች የፖለቲካ ባህል ልምድ ማጣት፣ ተነጋግሮ ተቀራርቦ በሀሳብ ጉዳይ በድርድር በሰጥቶ መቀበል ችግሮችን የመፍታት የፖለቲካ ባህል ልምድ በማጣታችን ሊሆን ይችላል። ይሄን ካልኩ በኋላ እንግዲህ ቅድም ከመነሻዎት ደፋርም ካለ ታሰረብኝ፣ ቢሮ ተዘጋብኝ ብሎ የሚጠይቅ ካለ ይጠይቅ ብለዋል። እንግዲህ ደፋር ስለሆንኩ ብቻ ሳይሆን የነገም የከነጎዲያም የሀገሬ ሁኔታ ያሳስበኛል ብዬ ሳይሆን ብዬ ስለምፈራም ጭምር
በወቅታዊ ጉዳይ ጋር ተያይዞ በፓርቲያችን ላይ የደረሰውን ችግር መናገር እፈልጋለሁ። በመጀመሪያ አንድ ግልጽ የሆነ አቋም አራምጄ መሄድ እፈልጋለሁ። ባለፉት 20 ዓመታት ፓርቲያችን በሰላማዊ ትግል ዙሪያ ምንም የማያወላውል አቋም ነው ያለው፣ ጽኑ አቋም ነው ያለው። የሰላማዊ ትግልን ስናራምድ የቆየ ነው ለቤተ መንግስት ስለቀረብን ወይም ከቤተ መንግስት ስለራቅን ብለን አይደለም። የሰላማዊ ትግል የምናራምደው ፓርላማ ወንበር ስላለን ስለሌለን ብለን አይደለም። ይሄንን ምለው ኢህአዴግ 100% ማሸንፎ በሰላማዊ ትግል ላይ ያለንን አቋም ሳንቀይር እዚህ ስለደረስን ነው። ስለዚህ ሰላማዊ ትግል በሰላማዊ ትግል ዙሪያ የማያወላውል አቋም አለን። በውህከት በብጥብጥ በአመጽ ዲሞክራሲያዊ ስርዓት ይገነባል ብለን አናምን። ይቺ ሀገር ዘላቂ የሆነ ዲሞክራሲያዊ ሽግግር ማድረግ ካለባት አንድ አማራጭ ብቻ ነው ያለው ብለን ስለምናምን ነው። ድርድር፣ ውይይት፣ ሀሳብ ብቻ ነው ወደ ስልጣን ላይ ያበቃ ይችላል ብለን ምናምን። ስለዚህ ከዚህ አንፃር ይሄንን አቋም ስናራምድ የቆየ ነው ለሰላም ካለን ጽኑ አቋም የተነሳ ነው። በአሁኑ ወቅት የአርቲስት ሃጫሉ ሞት ተከትሎ በተፈጠረው ሁከትና ብጥብጥ ብዙ የሰው ህይወት ሞቷል፣ ብዙ ንብረት ወድሟል፣ አላስፈላጊ ዋጋዎች ተከፍለዋል። የሀገራችንን ህዝቦች አብሮነት የሚያናጋ አንድነት የሚያናጋ ብዙ ድርጊቶች ተፈጽመዋል። ይሄ በጣም ያሳዝነናል፣ እንደ ዜጋም ያሳፍረናል። ነገር ግን ይሄንን ሁከትና ብጥብጥ ተከትሎ እየተወሰዱ ያሉ እርምጃዎች እኛን እያሳሰቡ ነው። መንግስት ህግና ስርዓትን አያስከብር አንልም። የአንድ መንግስት ትልቁ ኃላፊነት እንደውም እና ዋነኛው ኃላፊነቱ የዜጎቹን ሰላምና ደህንነት ማስጠበቅ ነው። ማንም ሰው ከህግ በላይ አይደለም። ማንም ሰው ከሀገር በላይ አይደለም። ሀገር ከምትፈርስ ወንጀለኞች ለፍትህ መቅረብ አለባቸው። እሱ ላይ ድርድር የለም። ነገር ግን ይሄን አይነት አቋም ሲያራምድ የነበረ የሰላማዊ ትግል ለሰላማዊ ትግል ሲል ዋጋ ሲከፍል የነበረ ፓርቲ ከዚህ ሁከትና ብጥብጥ ጋር አያይዞ ድንጋይ አስወርውረሃል፣ ገንዘብ ረድተሃል፣ አደራጅተሃል ተብሎ ያለምንም ተጨባጭ መረጃ የፓርቲን አመራር ማሰር ፍጹም ተገቢ ነው ብለን አናምን። ይሄን የምንለው አሁንም ማንም ሰው ከህግ በላይ ሆኖ አይታሰር አይደለም። ግን እርሶ የመጀመሪያ አስታውሳለሁ ንግግሮት ስልጣን በያዙ ማግስት ያሉት ማንንም ሰው አስረን አንመረምርም፣ በቂ መረጃ ካላገኘን በስተቀር አናስርም ነው ያሉት። አቶ ልደቱ አይታሰር አይደለም፣ ከተጠረጠረ ወንጀል ሲፈጽም ከተገኘ ማስረጃ ካለ አይያዝ የሚል ሰው የለም። ግን ከያዙ በኋላ መረጃ እሱን እስር ቤት አስቀምጦ መረጃ ማሰባሰብ ከበፊቱ ካለፈው 27 ዓመት ስርዓት የቀጠለ ጉዞ ነው የሚሆነው። መታሰሩ ብቻ አይደለም፣ የታሰረበት ሁኔታም በጣም አሳሳቢ ነው። ለህይወቱ አስጊ ሁኔታ ውስጥ ነው። በእስር ቤቱ ውስጥ ከእስር ቤቱ ጥበት አንጻር ፍጹም ለጤናና በተለይ ለወቅቱ በሽታ ለኮሮና በሽታ በጣም አጋላጭ ነው። የጤናው ሁኔታ ለዚህ የበለጠ ተጋላጭ የሚያደርገው ነው። ስለዚህ በዚህ ዙሪያ ፓርቲያችን ላይ በደረሰው በዚህ አይነት በአመራራችን ላይ ያለው የእስር ቤት ሁኔታ እጅግ አሳሳቢ ሁኔታ ነው። በዚህ በኩል መንግስት አሁንም
በቂ መረጃውን ቶሎ በማቅረብ በአፋጣኝ ፍትህ የሚገኝበትን ነገር ቢያፈላልግ ጥሩ ነው እንላለን። በዚች ሀገር ላይ ሀሳብን መግለጽ በተለይ በእርሱ የስልጣን ዘመን ሀሳብን መግለጽ ስርዓቱን መቃወም ያሳስራል ብለን አንጠብቅም ነበር። የሽግግር መንግስት ጥያቄ ማቅረብ ወንጀል አይደለም። እርሱም እንደሚያውቁት ህገ መንግስታችንም ሀሳብን በነጻነት የመግለጽ መብትን ሲሰጠን የፈለግነውን ሀሳብ ከኃይል አማራጭ ውጪ እንድናቀርብ ነው። የሽግግር መንግስት አይደለም ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጥኑም መውረድ አለብዎት ብለንም የመናገር መብት አለ። ይሄንን መብት ይሄ መንግስት ሳይሆን የሰጠን በተለይ እናንተ የዜጎች የብሔር ብሔረሰቦች የቃል ኪዳን ሰነድ ነው የምትሉት ህገ መንግስት የሰጠን መብት ነው። ይሄን መብት ኤክሰርሳይዝ እንድናደርገው ነው ማበረታታት ያለብን። ነገ ከነገ ወዲያ ሀሳባችንን ሌሎችም ሀሳባቸውን በነጻነት እንዳይገልጹ የሚያደርግ እንቅፋት ነው። ስለዚህ በተፈጸመ ሁከትና በጥብጥ ሰበብ የተለየ ሀሳቦች ያላቸውን የፖለቲካ አመራሮች ማሰር ተገቢ ነው ብለን አናምንም። መንግስቶት በዚህ በኩል አስፈላጊውን የእርምት እርምጃ ቢወስድ ጥሩ ነው ብዬ እላለሁ። በመጨረሻ ግን አንድ የሚያደርገንን ደግሞ ነገር ተናገሬ ልቋጭ። በሁለት ጉዳይ ላይ ፓርቲያችን ከመንግስት ጎን ቆሞ ለተሰራው ነገር እውቅና መስጠት ይፈልጋል። የመጀመሪያው አባይ ግድብ ነው። አባይ ግድብ ከመስረታው ጊዜ ጀምሮ ፓርቲያችን ሲደግፈው እዚህ ደረጃ እንዲደርስ ሲያበረታታ የአባይ ግድብ ላይ ተጽዕኖ የሚፈጥሩ አመለካከቶችን ሲያራምድ እዚህ ደርሷል። አሁን ትልቅ ምዕራፍ በመድረሱ እጅግ ደስተኞች ነን። በዚህ አጋጣሚ እርስዎንም እንኳን ደስ ያለው ልል እፈልጋለሁ። ሌላው የኮሮና ወረርሽኝን በመከላከል ረገድ ነው። የኮሮና ወረርሽኝን በመከላከል ረገድ የፓርቲ የመንግስት ድርሻ ነው ብቻ ብለን አናምንም። በዚህ መጠን በተቻለ አቅም ሁላችንም ይሄ ቫይረስ ጉዳት ከፍተኛ ጉዳት እንዳያስከትል ባያለንበት በየኃላፊነታችን ህብረተሰቡን በማስተባበርና በመምከር ከችግሩ ከፍተኛ ጉዳት ሳያስከትልብን ለመውጣት የሚደረገው ጥረት ላይ ከመንግስት ጎን እኛ እንቆማለን። ሌሎችም ፓርቲዎች በዚህ መጠን ችግሩን ለመቅረፍ እንዲንቀሳቀሱ አስተያየት ለመስጠት ነው። ስለተሰጠኝ እድል በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ። ዳሮት ጉማ እባላለሁ ከጋሞ ዲሞክራሲያዊ ፓርቲ። በመጀመሪያ የህዳሴ ግድባችን የመጀመሪያ ዙር ሙሌት በተሳካ ሁኔታ መጠናቀቁ የኔም የፓርቲም ከፍተኛ ደስታ ያገኘንበት ክስተት ነው። ያንን ያው እንኳን ደስ ያለን አጠቃላይ ኢትዮጵያውያንም ሁላችንም እንኳን ደስ ያለን የሚል ነገር ለማለት ፈልጋለሁ። ከዛ በኋላ የህዳሴ ግድብ ኮሮናን መከላከልና የህግ የበላይነትን አንድ የሚያደርጉ ነገሮች አሉ። ነጣጥለን ከማየት ይልቅ አሁን በምንነጋገርበት አጀንዳ እንደ ሳብ አጀንዳ እንደ መቅረባቸው መጠን አንድ አርገን ነው እኛ የምናየው። አንድ አርገን እንዴት እናያለን ስንል በእነዚህ ጉዳዮች ዙሪያ ኢትዮጵያውያን ልዩነት ሊኖራቸው አይገባም። ተመሳሳይ ችግር የማንንም ቤት የሚነኩ ከወደቁ ማለት ነው፣ ከተሳኩ ደግሞ የሁላችንንም ቤት የሚጠግኑ የሚጨምሩ ነገሮች ስለሆኑ የፖለቲካ ፓርቲም ሆን ልጅም ሆን አዋቂም ሆን ኢትዮጵያውያን በአንድ ወገን በአንድ አይነት አሰላለፍ ማራመድ የሚገባን ጉዳዮች ናቸው። የነዚህ መሳካት ኢትዮጵያን ይጠቅማል፣ ዜጎችን ይጠቅማል፣ ህዝቦችን ይጠቅማል። መክሰር ደግሞ ሁላችንንም ስለሚያከስር
ስለዚህ ሶስቱንም ህዳሴን፣ ኮሮናና የህግ የበላይነትን በአንድ አይነት እይታ ከምናያቸው ወገኖች ነን። ያንን ለመግለጽ ፈልጋለሁ። ከዛ በኋላ ከሰላም አንጻር እንግዲህ ወቅታዊ ሆኖ ከሚነሱ የመጀመሪያዎቹ እንደመሆኑ መጠን ሰላምን በተመለከተ ሰላምን እንፈልገዋለን። ሰላምን የሚጠላ የለም። ምናልባት በሰላም መታጣት ሊያተርፍ የሚችል አካል ካለ እንዲህ አይነት ነገር ሊኖር ይችላል። ሰላምን ማደፍረስ ሊኖር ይችላል። በዓለም ላይም አለ፣ በሀገራችንም አለ። ነገር ግን ሰላምን ማጣት የራስን ፍላጎት ብቻ ሳይሆን አጠቃላይ አገራዊና ህዝባዊ ጉዳዮችን ቅድሚያ ስንሰጥ አክሳሪ ነገር በመሆኑ ሰላምን እንመኛለን፣ እንፈልገዋለን። ነገር ግን መመኘታችን ብቻ ያው ሰላምን አያሰፍንም። ሰላምን ሁላችንም እየተመኘን እያልን እያወራንም ሰላም ሲታጣና ጠፍቶ በተለይ ባለፉት ጥቂት ቀናት ወይም 2 ሳምንት ምናምን አካባቢ ከተከሰተው የአርቲስት ሃጫሉ ሞቱ በኋላ እጅግ አሳዛኝ አሳፋሪም ጭምር የሆኑ ነገሮች ተከስተው አይተናል። የእነዚህ ምክንያቶች ምንድናቸው ምናልባት የሚለውን እኔ መመልከት ያለብን ይመስለኛል። በግርድፉ ጥቅል አድርገን ስንመለከት አንደኛው የህግ የበላይነትን ከማስከበር እንደዚሁም ዲሞክራሲ ስፌሩን ማስፋት ከሚለው ሀሳብ አንጻር በተከተልነው አካሄድ ያ ክፍተት የፈጠረ ይመስለኛል። በዚህ ምክንያት ትሬድ ኦፍ ያገኝንበት ነው የሚመስለኝ። አንደኛው ዲሞክራሲ ስፌሩ መስፋት አለበት፣ ግልጽ ነው። ህግንም ግን ሳንደራደር ደግሞ የህግ የበላይነትንም ጭምር ማስከበር ይኖርብናል። እነዚህ አካባቢ የነበሩ ምናልባት ትዕግስቶች በአንደኛው በኩል ጠንክሮ በአንደኛው በኩል ደግሞ ድክመት የታዩበት ሆኖ ያ ክፍተት አንድ የፈጠረ ሆኖ አድርገን ነው የምናስበው። ሁለተኛው የሰላም እጦት በሀገሪቷ ውስጥ በእኛ ግምገማ ከሚያመጡ ነገሮች የአደረጃጀት ጥያቄዎች፣ በተለይ በደቡብ አካባቢ የተለያዩ የአደረጃጀት ጥያቄዎች ይነሳሉ፣ የማንነት ጥያቄዎች ይነሳሉ። እነዚህ ግራውንዳቸው ሲታይ አንዳንዱ ትክክለኛና ተገቢ፣ ሌላው ደግሞ ፌክ ሊሆን ይችላል። እንደየግለሰቡ ሳብጀክቲቭ ሊሆን ይችላል። አክቹዋሊ ኤኒዌይ እነዚህ ነገሮች ራሳቸው የሰላም እጦት መነሻ እንደሆኑ ነው የምናስበውና ሶስተኛው እና በጣም ትልቁ በኢትዮጵያ የፖለቲካ ኃይሎች መሀል ያለው የፍላጎት መለጠጥ፣ እጅግ በጣም የሰፋ የፍላጎት ልዩነት። ይሄ ነገር እነዚህ ነገሮች ያው ሰላምን አስፍነን በሰላም እንድንኖር እያደረጉ ያሉ ስለሆነ እነዚህን ማከም ምላሹንም ያመጣል የሚል እምነት አለን። ይሄ በተለይ ከፖለቲካ ኃይሎች ጋር አሁን ያነሳሁት ነገር ምናልባት ሁለተኛ ላይ በያዝነው አጀንዳ ሊፈታ የሚችል ሆኖ ዞሮ ዞሮ አሁን ያለው ነገር ግን ከቀድሞ የተሻለ ሰላም በአንጻራዊነት እያየን ያለንበትና መንግስትም ጠበቅ ያለ የህግ የበላይነትን የማስከበር ስርዓት ውስጥ የገባበትን ሁኔታ እናያለን። ከዚህ ተሻሽሎ ደግሞ ፖዚቲቭ ሰላም በሀገራችን እንዲመጣም እንመኛለን። እነዚህን እንግዲህ በሂደት እየተፈታ ሲሄድ ሆፕፉሊ የምናገኛቸው ይሆናል ብለን ነው የምናምነው። ከዚህ ጋር አያይዤ በተለይ ከደቡብ እንደ መምጣቴ መጠን የደቡብ ህዝቦችን የክልል ጉዳይ ሲነሳ እንደ ፓርቲ ያለን አቋምም ጭምር አስቀምጬ መሄድ ስላለብኝ ፓርቲያችን የሚያምነው የህዝብ ፍላጎት ይከበር የሚለውን ብቻ ነው። እኛ
ፎርሙሌት አድርገን የምንሰጠው የሆነ የክልል አደረጃጀት በፓርቲ ደረጃ የለንም። ህዝብ ግን ምንድን ነው የሚለው? ህዝቦች በተለያየ ጊዜ የህዝቦች ፍላጎት ተጠንቷል። አሁንም ጥረቶች እንዳሉ መረጃው አለኝ። ህዝቦች የህዝቦችን ፍላጎት በመሰረታዊነት የህዝቦችን ፍላጎት መነሻ ያደረገ ህገ መንግስታዊ አካሄድ ይፍታው የሚል ሀሳብ ነው ያለን። አንዳንድ እንደ ፕሮፖዛል እዛም እዚህም የሚቀርቡ ነገሮች አሉ። እነዚህ ነገሮች ግን መገዛት ያለባቸው በህዝብ ፍላጎት፣ ህዝቦች በመረጣቸው አካሄዶች፣ ልምድም ጭምር የብዙ ጊዜ ልምድም ስላላቸው በዛ መንገድ ቢፈታ የሚል ሀሳብ ነው ያለን። ለማሳጠር ያህል ቀጥሎ ቅድም አንድ እሶ ጠቀስ አድርገው ያለፉት ነገር አለ። ከፓርቲዎች እና ከመንግስት ማለት በተለይ ከገዢው ፓርቲ አንጻር ያሉ ግንኙነቶችን በየአካባቢው በሚለው አንድ የኔም ፓርቲ ያጋጠመ ነገር እንደ ስሞታም ወይም እንደ አቤቱታም አቅርቤ ለማለፍ ሞክራለሁ። አርባ ምንጭ ላይ ነው ቤዛችን። አርባ ምንጭ ላይ የፖለቲካ እንቅስቃሴዎች እናደርጋለን። በዚህን ጊዜ በተለያዩ ጊዜያት የኛ አባላት ታስሯል። ምክንያቱ ምንም ይሁን ምንም ታስሯል። ታስሮ ፍርድ ቤት ይቀርባሉ፣ ፍርድ ቤት ይለቃቸዋል። ኢሚዲየትሊ ደግሞ በር ላይ ፖሊስ ጠብቆ እንደገና ያስራቸዋል። ይለቀቁ ተብሎ ቢጻፍም አይለቅም። ሲፈልግ 4፣ 5 ቀን 10 ቀን እንዲህ አስሯቸው ነው የሚለቀው። እችን ሀሳብም ጭምር አቅርቤ ለማለፍ ነው። አመሰግናለሁ። የኔ ሀሳብ እንኳን በአንድ ጉዳይ ላይ ለማውራት የፈለኩት የህግ የበላይነትን ከማስከበር አንጻር ነው። ይህንን በተመለከተ ለረጅም ጊዜ ተቃዋሚዎችም ሆኑ ኋላም እርሶ ወደ ስልጣን ሲመጡ መንግስት ሽብርተኝነት እንደነበረ የሚታወቅ ነው፣ የገለጹት ነው ብዬ ነው። ዛሬ ደግሞ ወደ ሰሜኑ ሀገራችን ክፍል ወደ ትግራይ ሄዶ ደግሞ ያው መንግስት ስለሆነ ያንኑ ባህሪ የቀጠለበት ሁኔታ እንዳለ ነው እማምነው። ይሄን ስል ምንድን ነው ምርጫ ህገ መንግስቱ ያው የነሱ ሰዎች እያረቀቁት እና በራሳቸው ዘመን ሲፈጽሙት የነበረ ነው። ምርጫ የሚባል ነገር በዋነኛነት የፌዴራል ስርዓት መብት ነው፣ በ102 የተሰጠ በህገ መንግስቱ። ከዛ ሲቀጥል ይህን የሚያስፈጽምበት ደግሞ አዋጅ አለው። በክልል ምርጫ የሚባል ነገር ተቋም ሊፈጠር እንደማይችል ህገ መንግስቱ ላይ አለ። ግን የነሱ ወገን የሚከራከሩበት መንገድ አለ። ያው የድርቅና ክርክር ስለሆነ ነው። ምን አድርገዋል? በአሁኑ ሰዓት ያው ማንኛችን እንደምናውቀው ኮሚሽን፣ የምርጫ ኮሚሽን እዚህኛ በድርድር ጊዜ ኮሚሽን አያስፈልግም ብለው ሲከራከሩ ኖረው እዛ ደግሞ ኮሚሽን አቋቋሙ እነሱ። 2008 ድርድር ላይ ነበር፣ 2009 ድርድር ላይ ነበር። ያው ሌላ ቢለውም ማለት ነው ኮሚሽን ይሁን ብለን ስንከራከር አላረጉትም። እነሱ ግን ኮሚሽን ብለው አደራጁ። ስራ ተጀምሯል። እኔ እዚህ ላይ የግድ ምርጫ እስኪያደርጉ ድረስ አይደለም ህገ መንግስት ተጣሰ የሚባለው። ህገ መንግስት ተጣሰ ማለት ህገ መንግስቱ በማይፈቅደው መንገድም ከተደራጁ ተደራጀህ ማለት ወደ ተግባር መግባት ማለት ይሄ ተገባም ነው ያለው። ስለዚህ እኔ ምርጫ ከማድረግ አጠቃላይ ግብ ብቻ ላየው የፌዴራል መንግስቱን ህግ የማስከበር አቅም የመፈተሽ ወይም ደግሞ የመገዳደር አድርጌ ነው የምወስደው። ምክንያቱም ህግ ማስከበር ኃላፊነት አለበት። በአንቀጽ ህገ መንግስቱ አንቀጽ 62 የፌዴሬሽን ምክር ቤት ስልጣንና ተግባር ላይ አንቀጽ 9 የሚለው ነገር አለ። የሚለው ምንድነው? ህገ መንግስት ተጥሷል ብሎ ሲያምን የፌዴሬሽን ምክር ቤቱ
መንግስት ጣልቃ እንዲገባ ይደረጋል ነው የሚለው። ስለዚህ ፌዴራል መንግስቱ አሁን በእርግጥ እኔ የማደንቀው ነገር አለ። ዊ አር ላኪ ካይንድ እና ፕራግማቲስት የሆነ ሊደርሺፕ ስላለን ደስ ይለን ይገባል። ፔሽንስም አለው ይገባኛል። ፔሽንስ ለምን እንደሚያገለግል እንደ ፖለቲከኛ ይረዳኛል። ነገር ግን አልተጣሰም ብለን አስበን ከሆነ ተሳስተናል ነው። እርስዎ ከዋልታ ጋር ባደረጉት የትግርኛም ቃለ ምልልስ ላይ በቀጥታ ያለ አስተርጓሚ በቀጥታ ያዳመጥኩትም ስለሆነ አንዳንድ ነገሮች እዛ ላይም ሲብጠለጠሉ ነበር በእነሱ ወገን እስካልተረዱት ድረስ ፖለቲካ መሆኑን እስካልተረዱት ድረስ ማለት ነው። ስለዚህ ምርጫ ነው እየታሰበ ነው ያለው። ምን አስተማኝነት አለው ብለንም ማሰብ አለብን። በሀገራችን በኦሮሚያም አካባቢ ይሁን በሌሎችም ተመሳሳይ ነገሮች ችግሮች አሉ። አንዳንድ አፕራይዚንግ ይታያል። ስለዚህ እንደዚህ አይነቱ እንቅስቃሴ በአንድ ሀገር ውስጥ ሆነን በአንድ ህገ መንግስት የምንተዳደር ሆነን እንደዚህ አይነቱ እንቅስቃሴ ምን አስተማኝነት እንዳለው ማሰብ እንዳለብን ነው። በሌላ በኩል ሽብርተኛ መንግስት ነበር በፌዴራል አሁን ሽብርተኛ ሆኖ ነው ሄደው ብሎ የሚናገሩ አሉ። ይህንን ሀሳብ በተወሰነ ደረጃ አስማማለሁ። ምክንያቱም ከሚሰጡት ስቴትመንት የግድ ጠንቋይ መሆን አያስፈልግም። አንድ ፖለቲከኛ ከሚነገረው ካለው መረጃ ሰብስቦ ወይም ማንኛውም ተመራማሪ ያንን ነው አናሊሲስ ሰርቶ የራሱን ፕሪዲክት የሚያደርገውና እኔ ታህሳስ 30 ላይ መግለጫ ሰጥቼ ከፌዴራል ኃይሎች ስለይ የተገነዘብኳቸው ነገሮች ስለነበሩ ነው። ያ ነገር ነው እየሆነ ያለው። ግልጽ ለመናገር ከ45 በላይ የሚሆኑ ስብስቦች ነበሩ ፓርቲዎች ከ45 በላይ ለምን ተሰበሰበ የሚለውን ነገር ማወቅ ይቻላል። በወቅቱም ገልጸነዋል። ምንድነው የተለያየ ሴናሪዎች አሉ። በኢንፎርማልም ሆነ በፎርማል መንገድ አብረን በነበር ስንነጋገር የነበረው አንዱ 216 ፕላስ የሚባል ሴናሪዮ ነበር በኢንፎርማል ደረጃ። 216 ፕላስ ማለት እንደምታውቁት ትግራይ 38 ወንበር ነው። 178 ደግሞ የማን ነው? የኦሮሚያ። ክላንደስታይን በሆነ መንገድ ነበሩ ግንኙነቶች። ዛሬ በእናንተም የሚገለጽ በአንዳንድ ፖለቲከኞችም የሚገለጽ ድርጊትም የሚያሳየን ነገሮች ዛሬ ይፈጠሩ እንጂ እነዚህ ነገሮች ነበሩ። የ45ቱ ስብስብ ምንም አልነበረም። ታዝበን ነው የወጣ ነው። እንተፎቶ ነው። ከተቻለ ፕላሱ ላይ ለማስቀመጥ ነው። ሳተላይት ሆኖ ከተለያየ ብሔረሰቦች መርሁም ደግሞ ምንድን ነው? የብሔር ብሔረሰቦች እንደመሆኑ መጠን ፌዴራል መንግስትን አሃዳዊ አድርጎ መፈረጅ። ምክንያቱም አሃዳዊ የሚባለው እንደ እንትን ፎቢያ የሆነባቸው ወገኖች ሊኖሩ ስለሚችሉ እነሱን ለማምጣት ታክቲካል ነው። ሌላው ደግሞ በእናንተው አሰራርም ይሁን ቀደም ሲል በነበረው 27 ዓመት ቀላል አይደለም የነበረው ኔትወርክ ሁሉም መንግስት ሆኖ ሲጠቀም የነበረ ነው ከወረዳ እስከ ቀበሌ። እነሱኑ ደግሞ ይዞ ምርጫው በወቅቱ ቢደረግ ይሄ ስትራቴጂ ነበር። ይሄ ፌል አድርጓል። ሁለተኛ ነገር ያው ታች ድረስ ያለው መዋቅር እስካልተስተካከለ ድረስ እድሉ ነበር በእነሱ በኩል የሚመራ ማለት ነው በትግራይ ገዢ ፓርቲ። ስለዚህ እነዚህ ነገሮች ናቸው በደንብ ተጠንተው ተሰርተው ይሄንንም ፌዴራሊስት ኃይሎች የሚባለውንም ተሰባስቦ በጣም የሚገርማቸው ነገር ሚዲያውም ምንም ይተች የነበረው የተወሰኑ ሰዎችን ነው። ነገር ግን ራሳቸውን ትልቅ አድርገው የሚያዩ ፓርቲዎች ትልቅ ብለው የሚያስቡ ፓርቲዎች ግን
ነበሩባቸው። መሪዎቹ አይገኙም። ማን ነው ይገኝ የነበረው? የማይታወቅ የወጣት የሴቶች ምናምን እዛ ውክልና። ግን ሚዲያው የማየው እከሌን ካላየ እከሌ ፓርቲ ተገኘ ብሎ ስለማያስብ አብጠልጥሎ ይናገር ነበር። ይሄ የምንላቸው ወገኖች በሙሉ እነሱ አደረጃጀት ውስጥ ያሉ ሰዎች የማይታወቁ ፊዚካሊ የማይታወቁ ሰዎች ይሰባሰቡ ነበር ከኛ ጋር። ስለዚህ ዛሬ እውነቱ እየወጣ መጥቷል ለማለት ፈልጌ ነው በተግባር እና እቺ ምርጫ እኔ ለማሳሰብ ፈልገው ይደረጋል አይደረግም እንግዲህ መንግስትና እነሱ ይተዋወቃሉ። ነገር ግን ማንም ይሁን ማንም የሚቸገረው የትግራይ ህዝብ ነው። በማናቸውም መልኩ ህግ በሚያስከብረውም ህግ በጣሰው መካከል በሚደረገው የዝሆኖች ብጭት የትግራይ ህዝብ ነው የሚጎዳው። እዚህ ያለነው ፓርቲዎች አሞሌ ጨው ሳያታልለን ከብትን በአሞሌ ጨው ነው የምንስበው አይደለም። ሳያታልለን የትግራይን ህዝብ ለመታደግ መታገል አለብን፣ መሰባሰብ አለብን። እነሱ እህል መድህን የሀገራዊ መድህን እንደውም ኢትዮጵያ የሚለውን መናገር አልፈለጉም። ሀገራዊ መድህን ፌዴራሊስቶች ኃይሎች ጥምረት ሀገራዊ መድህን ብለው ነው የሰየሙት። ዝም ብሎ የመጣ ስያሜ አይደለም። ስለዚህ መሆን ያለበት ህግ መከበር አለበት ከተባለ እንደዚህ አይነት ጥሰት በተለይ አደረጃጀት ተፈጥሮ ወደ ምርጫ እየተገባ ጥሰቱን ህገ መንግስታዊ እንደመሆኑ መጠን የፌዴሬሽን ምክር ቤት የሚያየው ነገር መኖር አለበት። ምርጫው ከተደረገ በኋላ ግን ህዝባዊ ይሆናል። እኔ ስጋት ይሄ ነው። አሁን ግን የፓርቲና የትግራይ ምክር ቤት ስራ ነው ይሄ እየሰራ ያለው። ምንም ዞሮ ዞሮ በሌላ መንገድ ስናየው አሁንም እስከ ምርጫ ድረስ ህወሓት ነው መኖር የሚገዛው። አሁንም በምርጫ መምጣት እየሰራ ያለው ህወሓት ነው። አቀፈም ማዘለ ያው ተሸከመ ነው ለኔ። ነገር ግን ህገ መንግስቱ ለምን ይጣሳል የሚለውን ማየት መቻል አለብን። ማሙሸት አማረ ከመላው ኢትዮጵያ አንድነት ድርጅት መያድ። በመጀመሪያ ማቅረብ የምፈልገው ያው በሀገራችን ላይ ሰሞኑን የነበረው በተለይም የአባይ ጉዳይን በተመለከተ ሁላችንንም ሲያሳስበን የነበረ በሰላማዊ ሁኔታ በመጠናቀቁና ህዝባችን ሀገራችን ከሌላ ስጋት ውስጥ ወደ ሰከነ መልኩ በመሄዱ ሁላችንም ደስ ብሎናል። ይህንን መግለጽ እፈልጋለሁ። በዚሁ አጋጣሚም አባይ በጣና ላይ ጣና በአባይ ላይ አብረው ይጓዛሉ ይሄዳሉ የሚለውን አስተሳሰብ ብዬ አባይ የመገደቡንና የሀገራችን ህልውና ወይም ደግሞ መብታችን ጥቅማችን የሚከበርበት እንዳለ ሆኖ የጣናም ጉዳይ እንዲሁ ቢታሰብበት፣ በሌላ መልኩ አባያታ ሐይቅም ዘዋይ ሐይቅም እንዲሁ ችግር እያጋጠማቸው ሆኑ አንዱን ጥለን አንዱን ይዘን እንዳንሄድ ሁሉንም በየአግባቡ እንዲኬዱ ለማለት ነው። የተሰማንን ደስታ በዚሁ በድርጅት የስም ለመግለጽ ነው። በተለያየ መድረክም የአባይን ጉዳይ በተመለከተ ከማንም ጋር ልዩነት እንደሌለን የሀገር ጉዳይ ስለሆነ የህዝብ ጉዳይ ስለሆነ የትውልድ ጉዳይ ስለሆነ ይሄ ለማንም ብለን ለፖለቲካ ትርፍ ወይም ለሌላ ነገር የምናውለው እንዳልሆነ የገለጽንበት ነው። ሌላው እንግዲህ በእርሶም ጋር ይቅረብ አይቅረብ አላቅም፣ በሰላም ጉዳይ ላይ መጀመሪያ ይሄ ምርጫ ከመደረጉ ወይም ከመታወጁ በፊት ውይይት መደረግ አለበት። ምክንያቱም እኛ በመላ ሀገሪቱ እንደመንቀሳቀሳችን መጠን በሀገራችን ላይ ይታይ የነበረው ያንዣብብ የነበረው ስጋት ይዞን ከዛሬ 2 ወር በፊት 3 ወር በፊት አንድ ደብዳቤ ለጠቅላይ ሚኒስትሩ በቀጥታ ደብዳቤ በሪኮማንዴ አስገብተን ነበር። ችግር አለ ሀገሪቱ ላይና ውይይት ያስፈልጋል። አሁን ይሄ በተወጠረ ሂደት ሀገሪቱ እንደዚህ በገባችበት ሂደት ውስጥ ይሄ ምርጫ ሌላ ቤንዚል ማርከፍከፍ ነውና መጀመሪያ መስማማት በሚገባን ጉዳይ ላይ መነጋገር መወያየት ይገባናል የሚል
ሀሳብ ያለበት ደብዳቤ ልከን ነበር። ያ መልስ አላገኘንም። ዞሮ ዞሮ የታየንን እኛ ስንንቀሳቀስ ያየነውን የተመለከትነውን የተረዳነውን ያህል አገሪቱ ውስጥ የፖለቲካ ጸብ አለ፣ ችግር አለ። እንደሚባለው አሁን ይሄ ዝም ብሎ ህዝብ ለህዝብ አልተጣላም እንዲህ አላለም የሚለው ነገር ባይል ፖለቲካው ህዝቡን ጥግ አስይዞታል፣ አለያይቶታልና መጀመሪያ በፖለቲካ ጉዳይ ላይ ለመነጋገር በፖሊሲ ጉዳይ ላይ ለመነጋገር ሀሳብንም ለመሸጥ የህዝቡ የሀገሪቱ አንድነት መከበር አለበት መጠበቅ አለበት የሚል የጸና አቋም ስለነበረን ይህንን በተደጋጋሚ ገልጸናል። ምርጫውም በዚህ ዓመት መደረግ እንደሌለበት ለምርጫ ቦርድ እንደውም ትዝ ይለኛል ብዙዎቹ ፓርቲዎች እንደምታስታውሱት 46 ለ6 ምርጫ ቦርድ ስብሰባ ላይ የተሸናነፍንበት ሂደት አለ። ዘንድሮ ይሄ ምርጫ መደረግ የለበትም፣ ምክንያቱም የሰላሙ ሁኔታ አስጊ ነው፣ ችግር ነው። ወደ አንድ እስካልመጣንና በሐሳብ ብቻ መለየት እስካልቻልን ጊዜ ድረስ አንተና አንቺ ከተባባልን በኋላ ነገ የምንቋጭበት መድረክ ስለሌለን መጀመሪያ መድረኩን እናመቻቸው፣ ከዚያ በኋላ የሐሳብ ፍጭት ይኖር የሚል ሐሳብ አቅርበን ነበር። አጋጣሚ ሆኖ እርሶ የሚመሩትን ፓርቲ ብልጽግና መደረግ አለበት ብሎ ከስድስቱ ፓርቲዎች ውስጥ ነበረ። ይሄ ሐሳባችን ተቀባይነት አላገኘም። በወቅቱ ምርጫውን እናደርጋለን የሚል ነበር ምርጫ ቦርድ የሚወሰነው። በኋላ ደግሞ እንግዲህ ያው ዓለም አቀፍ የሆነ ኮሮና መጣና ሁላችንም ወደዚያ ወሰደን። እንግዲህ ይሄ አንዱ እፎይ ያልንበት ሂደት ነበረ። እፎይ ያልንበት ያ አትሊስት ተወጥሮ የነበረው ችግር በዚህ በኮሮናው ምክንያት ሰክነን መጀመሪያ የህዝባችንን ጤንነትና ደህንነት ጠብቀን ወደ ምርጫ የምንሄድበት ጊዜ ፋታ እናገኛለን የሚል ነበረ። ነገር ግን የሰላም ሁኔታ ደግሞ ያው ብዙም አልተሰራበትም፣ ውይይትም አልተደረገም። ፓርቲዎችን ቁጭ ብለው እያንዳንዳቸው ሀሳባቸው ምንድነው ተብሎ ተግሳጽም ውይይትም አልተደረገበትምና በአጋጣሚ ይሄ ነገር ተፈጠረ። ምናፍርበት የተዋረንበት ኢትዮጵያውያን ለኢትዮጵያውያን እንዲህ አይነት ጭካኔ ውስጥ የገባንበት ደረጃ በማየታችን በጣም አዝነናል፣ አፍረናል። ሰው ወንድሙን እየገደለ የሰው የራሱን ንብረትና ሀብት እያወደመ ምን ሊፈለግ እንደሆነ አስተሳሰቡ አመለካከቱ አልገባንም። ይሄ በደንብ ሊጠን ይገባዋል። ምናልባትም የሌሎችም እጅ እኛ ባለን መረጃ ባለን ተከታታይ አስተሳሰብ የሌላ ሰው እጅም አለ፣ የውጭ እጅ አለ። ለምሳሌ እየተሮጠ ዝም ብሎ ያለፋበትን ያልሰራበትን የሰው ንብረት ሊያወድም አይችልም። ከዚያ ውስጥ ሊያተርፍ የሚፈልግ ኃይል አለና ይሄ በደንብ ተደርጎ ሊጠናና ክትትል ሊደረግበት ይገባል። ልክ እንደ አባዩ ጉዳይ በጥናት የተመሰረተ ነገ ጭቅጭቅ ሊያመጣ የማይችል ግልጽ የሆነ ለህዝቡ ተጠያቂነትን ሊያስከትል የሚችል የመንግስት ሚና ሊታይ ይገባል። እዚያ ላይ ግልጽ ያልሆነ በዚህ በጽንፍ አለ። አሁን በዚህ በሐረር አካባቢ በሌሎች አካባቢ እነማን ናቸው እነዚያ ሰዎች ኢትዮጵያውያን ናቸው ወይስ ከማለት ያስደፍራል። እንዳልሆኑም አንዳንዶቹ ፍንጫቸው አለ እንዳልሆኑምና ይሄ መለየት መቻል አለበት። በስደተኝነት ሰበብ፣ በቱሪስት ሰበብ፣ በጋዜጠኝነት ሰበብ የሚመጡ ብዙ ነገሮች እንዳሉ መቼም ከመንግስት ይሄ ይሰወራል ብዬ አላስብም። ነገር ግን ያ ነገር ቢሆን ሌላው እንግዲህ ቅድም የተጀመረ ነገር አለ። በዚያ መድረኩ በሚፈቀድበት ጊዜ የምናቀርበው ይሆናል። የዚህ ሁሉ ጭቅጭቅ ሁሌም እንደምንለው እኔም በግሌ እንደ ድርጅቴም የሚያምንበት የዚህ ሀገር ችግር የህገ መንግስት ችግር አለብን፣ መታየት አለበት በድፍረት። አሁን ብናሽሞነሙነውም ዝም ብለን ብንፈራውም የሚመጣ ስጋት አለን ብለን ብናስብም የሚቀር ነገር አይደለም። በእርሶም ዘመን ይሁን ከእርሶ ዘመን በኋላ ሌላም ቢመጣም ይሄ ችግር መከሰቱ አይቀርምና ለአንዴና ለመጨረሻ ጊዜ በህገ መንግስታዊ ላይ በሀገራዊ አንድነቱ ላይ ስምምነት ያስፈልጋል። ይሄ በድፍረት መኬድ አለበት። እኔ እንዲያውም ከእስር ቤት ከወጣን በኋላ ይከበራል ብዬ ያሰብኩትና እንትን ያልኩት ሁለት ነገሮች ነበሩ፣ ሶስት ነገሮች። አንደኛው የህገ መንግስቱ ጉዳይ ይታያል የሚል እምነት ነበረኝ። ሁለተኛው የጸረ ሽብር ህጉ እሱ ያ ጸረ ሽብር ህግ ብዙ ዋጋ ያስከፈለን ስለነበረ በሐሰት ያለ ማስረጃ የሚጠሉትን ሰዎች ብቻ እየተፈለጉ ዋጋ የተከፈለበት ሂደት ስለነበረ እሱ ይሰረዛል ወይም ደግሞ ሙሉ በሙሉ ይቀራል የሚል እምነት ነበረን። አንድ ወቅት ላይ
የዛሬ ዓመት አካባቢ መሰለኝ ውይይት አድርገንበታል። እንዲቀር ሀሳብ ሰጥተናል። ግን እስካሁን ድረስም ምን ላይ እንደደረሰ እናቅም። ሌላው በሀገራችን ውስጥ ማየት የምፈልገውና እስካሁንም ድረስ ሲሆን ያላየሁት የታገልንለትና አትሊስት እንደው የተሻለ ነገር ይመጣል ብለን ያሰብነው የህግ የበላይነት ነበር። እሱን ሲሆን አላየንም። ምክንያቱም ያጠፋ ያልተጠየቀበት እርሶም በፓርላማ ቀርበው እኛ አልነበርንም አሸባሪ ብለው ባሉት መሰረትና ያ ሁሉ አካል ጎድሎ ያን ሁሉ አካል ያጎደሉ ሰዎች በእኔ ላይ ብቻ እንኳን 8 ደህንነቶች አራዳ ፍርድ ቤትና ሰሚት ቦሌ ሰሚት ፍርድ ቤት 4 በሐሰት የመሰከሩብኝ በኋላ በማስረጃ ነፃ ያወጣሁበት አንድ ዳኛ አግኝቼ በኢትዮጵያ ታሪክ ውስጥ በ27 ዓመት በ28 ዓመት አንድ ዳኛ ብቻ አግኝቼ ነፃ ያወጣሁበት ዛሬ እነዚያ ሰዎች ዛሬም ደህንነቱ ናቸው። በሐሰት ፍርድ ቤት ላይ ምለው ተገዝተው ሲያረጋይተና አይኤስኤስ ነው ብለው የመሰከሩ ሰዎች ማለት ነው። እኔ የምፈልገው በዚች ሀገር ውስጥ የህግ የበላይነት ዳኛ በትክክል ወንበሩ ላይ መርማሪ ፖሊስ በትክክል መርማሪ ፖሊስ ሆኖ ማየት ነው በአገሬ ላይ የምፈልገው። ይሄንን እንድናይ ነው ምኞታችን። ዛሬም በጅምላ የሚደረግ ነገር አለ። ምናልባት ወቅቱ ይሄንን አስገድዶ ሊሆን ይችላል አላቅም። ግን ጥርት ያለ ዳኛ መርማሪ ፖሊስ እንዲኖረን አቃቤ ህግ እንዲኖረን እንፈልጋለን። ፍትህ በሌለበት ሀገር ላይ ዲሞክራሲ ምርጫ ሌላው በሙሉ ለኔ እንጭፍጫፊ ነው። ፍትህ ያስፈልጋታል ኢትዮጵያ። ፍትህ ዜጎች ያስፈልጋቸዋልና ይሄንን በእርሱ አመራር ማየት እንፈልጋለን። አሁን ባለው ሂደትም በአሁን እየታሰሩ ባሉት ሰዎችም ጭምር ፍትህ ያስፈልጋቸዋል። ያጠፋው በትክክል ምንድነው ያጠፋው? የሐሰት ምስክር እዚህ ሀገር ይዘጋጃል። በአይናችን በተግባር ያየነው ነው። የሰው ምስክር በሐሰት ነው የሚመለመለው። ጠቅላይ ሚኒስትር እኔ በቆምኩበት ፍርድ ቤት ላይ አቃቤ ህግና ፖሊስ ናቸው መስክር ያሉኝ እንጂ እኔ አላቀውም የተባለበት ሀገር ነው ያለው። እኔ ፍትህ አደባባይ ላይ ቆሜ ያንን የገሰጸ ዳኛ አላየሁም። ያን አቃቤ ህግ እንዴት ይሄን አረግ ወይስ አንተ ለዚህ ለምን መጣ ተብሎ ያየሁት ነገር የለምና ይሄ በዚች ሀገር ላይ ካልሰፈነና አሁን ያለው የተወጠረው የሀገር ችግር በውይይት እስካልተፈታ ጊዜ ድረስ እውነቱን ለመናገር ወደፊት ለመቀጠል ያስቸግረናል። የህግ በላይነቱ በአንድ በኩል ይሁን የተወጠረ ነገር አለ። ይሄ የተወጠረው ነገር እንደገና መፈተሽ መቻል አለበት። ለምን ተወጠረ? ምንድነው ፍላጎታችን? የእያንዳንዱ ፓርቲ ምንድነው? እንደ ግለሰብ ምንድነው? ሀገር ምንድነው የሚፈልገው? ሀገር ፈርሶ ሀገር እንሰራለን የሚባል አስተሳሰብም አለ። በጣም ያዘንኩበት ሶማሌ ፈርሳ ነበር። ዳግማዊ ሶማሌ መተካት ችለዋል አፍርሰው። የመን እየፈረሰች ነው። የመንን መልሶ መተካት ተችሏል። ሊቢያ እንደዚህ ነው። ይችን መተካት ተችሏል። እየደከመችም ቢሆን እየተንገዳገደችም ቢሆን የኛ ፍላጎት ሁሌም እንደምንለው የኛ ፍላጎት የኛ ምኞት ይቀራል እንጂ ሀገሪቱ ግን እየተንገዳገደችም ቢሆን ወደፊት መሄድ መቻል አለባት። በምንለያይባቸው አስተሳሰቦች በፖለቲካ አስተሳሰባችን እንለያይበታለን፣ እንጨቃጨቅበታለን፣ እንፎካከርበታለን። አንድ የሚያረገን የሀገር አንድነት ሲመጣ ደግሞ በጋራ እንቆማለን። ይሄ የማይሆን ጉዳይ ነው። በታሪካችን በታሪክ ጠባሳ ፊት መቆም አንፈልግም። በታሪክ ጠባሳ ዛሬ በታሪክ ጠባሳ ፊት የቆሙ ሰዎች ናቸው። ቀደም ያሉት ነገር አለ። አንዳንዶቹ እኛ የምናውቃቸውን ሰዎች ጠርተን ስናወያይ ሌሎቻችሁ ይሄ እኛ እንዳድሎ ነው የምንቆጥረው። አድሎነት የጻፍነውም ደብዳቤያችን ላይ አድሎኝነት ይታያል ብለናል። ይሄ መቅረት አለበት። ትላንትና ህገ መንግስት ሲመሰረት የነበሩ ሰዎች ዛሬም እነዚያው ሰዎች ይመጣሉ። ይሄንም መንካት የማይችሉ እንደውም ይሄ መንግስት መምረጥ ያለበት የሚተቸውን ትክክል አይደለም ብሎ አቅጣጫ የሚያሳዩ ጉድፉን የሚነቅስለት እንጂ የሚያሞግሰውማ ትላንትና የሚያሞግሰው ማአት ነበር። ምን ይላል ያገሬ ሰው? እውር ለውር ቢትማሩ ሁለቱም ገደል ይገባሉ ነው። ትላንት የነበረው ኢህአዴግ የሚመክሩት አጠገቡ ልክ ነህ ብለው ይዘው የሚሄዱት ይዘው ሄደው ነበር። ግን የት አደረሱት? ይሄ መስተካከል እንዳለበትና አድሎኝነት ስላለ ነው አሁን ይሄ ጽንፍ የወጣው ይመስለኛል። እኔ ተሳስቼ ሊሆን ይችላል። አድሎኝነት አለ ብዬ አስባለሁ። በግልጽ ሁላችን የዚች ሀገር ዜጋንን ካል በኩል መንፈስ መስተናገድ አለብን። ነፃነቱ ወይም ደግሞ እቺ መጣች የተባለች ብልጭ ያለች ለውጥ ብዙ ዋጋ ከፍለን ያመጣናት። ብዙ ዋጋ ከፍለን
በኢትዮጵያ ታሪክ ራሴን ማሞገስ አይደለም፣ በኢትዮጵያ ታሪክ በእኔ ልክ የታሰረ የለም። በኢትዮጵያ ታሪክ በዚህ በኢህአዴግ በ27 ዓመት ማለት ነው 12 ጊዜ 12 ዓመት ሙሉ በዚህ አሰቃቂ የመጀመሪያው የማዕከላዊ አሟሺ የመጨረሻውም ማዕከላዊ ተዘጋም ሲባል የተዘጋብኝ ማለት ነው። ስለዚህ የኃይለ ሥላሴ አይነት ነገር እንዳይፈጠር ስለምሰጋ ነው ይሄን የምለው። በአፄ ኃይለ ሥላሴ ጊዜ እንደምታስታውሱ እሳቸው ከስደት ሲመለሱ ጥሩ ዲፕሎማት እንደሆኑ እናውቃለን። ምርጥ ዲፕሎማት ናቸው። አርበኛውንም ባንዳውንም ይዘው ለመሄድ ብዙ ሞክረዋል። ኢትዮጵያዊነት መንፈስ ግን ከዚያ ጀምሮ ነው እየጠፋ የመጣው። ኢትዮጵያ ሀገሬ ሞኝነሽ ተላላ የተባለውም ያ ነው። እሳቸው ባንዳውን ሰበሰቡና አጠገባቸው ሲያረጉ ለሀገር የሞተው አርበኛ በሙሉ ተገፋና በኋላ ኢትዮጵያዊነት መንፈስ ከዚያ ጀምሮ እየሳሳ እረኛው ሁሉ እየተቀባበለው ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀሎ የገደለሽ በላ እየተባለ የኖረበት ጊዜ አለና ይሄ ቢታሰብበት ነው። እግዚአብሔር ይስጥልኝ። አመሰግናለሁ። በመጀመሪያ አሁን ላለችው ኢትዮጵያ ብልጽግና ታላቅ እድል ነው፣ ጎዳና ነው፣ መንገድ ነው ብለን ነው የምንወስደው። እኛም የድሉ ተጠቃሚ በመሆን ወደ ጎዳናው ገብተን መንገድ ልንጀምር የውህደት ጥያቄ አቅርበን ለብልጽግና በሂደት ላይ ነው ያለ ነው። አንድ ጉዳይ ብቻ ነው ማንሳት እንፈልገው። በወቅታዊ ጉዳይ ላይ አገሪቱ የገጠማትን በርካታ ችግሮች ለማለፍ የተደረገውን ጥረት በአድናቆት ነው የምንመለከተው። ግን በሌላ ዘርፍ እየተካሄዱ ከነበሩ ነገሮች እንደ ድል የሚቆጠሩት ህዝብ በመንግስት ላይ እምነት እንዳይኖረው ማድረግ ነበር ትልቁ ስራ። ህዝብ የወደደውን እንዲጠላ ያመነበትን እንዲከዳ በማድረግ ህዝብ በመንግስት ላይ እምነት እንዳይኖረው፣ ይሄ በተወሰነ ደረጃ የተሳካ ይመስላል ለአጥፊ ኃይሎች። እኔን በጣም የሚያስገርመኝ ግን ከዚህ አልፎ ራሱ ታች ያለው የመንግስት አካል በመንግስት ላይ እምነት የሌለው ደረጃ ላይ መድረሱና የመንግስት አካል በቆመበት ቦታ በህዝብና በንብረት ላይ አደጋ ሲደርስ የታየበት ሁኔታ አለ። ይሄ በጣም ትኩረት ሊሰጠው የሚገባ ጉዳይ ነው እንደ መንግስት። ምክንያቱም ሰዎች በሀገራቸው ጉዳይ እኛን ምን አገባን ካሉ ያቺ ሀገር አለቀላት ይባላል እና አጥፊ ኃይሎች አሁን እንደ ጫካ የሚጠቀሙት ህዝብ ውስጥ ነው። በወደፊቱ ጊዜ ላይ ህዝብ በመንግስት እምነት እንዲኖረው መደረግ ያለበት ነገር በሙሉ መሆን አለበት። በዚህ መንገድ ያለ ጥርጥር ዋናው ግብ የሚሆነው ለሰዎች የሥራ ብቃት፣ የፈጠራ ችሎታና ፍላጎት እድል በመስጠት እውነተኛውንና አዲሱን ሰው ማፍራት ነው። ይህ የድርጅቶቻችንን ክብር ከፍ የሚያደርግና ለህዝቦቻችንም ህይወት የሚሰጥ ነው። አመሰግናለሁ። ራሱ ብቅላ ይባላለሁ ከኦሮሞ ነጻነት ግንባር። አገራችን ውስጥ ብዙ ችግር እንዳለ እናውቃለን። አንድ የደህንነት አለ፣ ከዛ ላይ የወጣቶች ስራ ማጣት አለ፣ ከዛ ላይ ተጨማሪ ደግሞ የሀገር ስጋት የሆነውን ኮሮና እንዳለ እናውቃለን። ይሄ ደግሞ በአንድነት ተፎካካሪ ገዢው ፓርቲ ሳይሆን በአንድ ላይ ሆነን መፍትሄ በአንድ ላይ አንድ ሆነን መስራት አለብን ማለት ነው። ወደ ድርጅታችን ስንሄድ ከብሔራዊ ምርጫ ቦርድ እውቅና ካገኘን በኋላ ኦሮሚያ ውስጥ ብዙ ቦታዎች ጽሕፈት ቤት ከፍተን ነበር። ጥሩ ጅማሬ ነው። ከገዢው ፓርቲ ጋር በአንዳንድ ቦታ ችግር ሲፈጠር ተወያይተን እየፈታን አብረን እየሰራን ነበር። ግን ቀስ በቀስ ከጊዜ በኋላ ሁኔታው ተለውጦ ነበር። ጽሕፈት ቤታችንም ተዘግተዋል። አባላቻችንም በብዙ ቦታ እስር ቤት ገብተዋል። በተለይ ከፌብሩዋሪ 29 2020 በኋላ እስከ አመራር ድረስ እስር ቤት ገብተዋል ማለት ነው። ከዛ አልፈን ደግሞ ከአርቲስት ሃጫሉ ሁንዴሳ ህልፈት በኋላ ብዙ ነገር ኦሮሚያ ውስጥ ተከስተዋል። በተለይ
የንብረት ማውደም እና የሰው እልፈት በጣም ያሳዝናል። ባህላችንም አይደለም እንደዛ አይነት ስናይ ይሄ ነገር እንዴት እንደመጣ እናውቅም። ስናይ ግን እንደ ሀገራችን ባህልም እንዳለ እንደሌለ እናውቃለን። ከዛ አልፎ ደግሞ ከሃጫሉ ሁንዴሳ ህልፈት በኋላ ኦሮሚያ ውስጥ ሁኔታው በብዙ ቦታ ተለውጧል ማለት ይቻላል። አባሎቻችንም በየትም ቦታ መንቀሳቀስ አልቻሉም። ለሰላም ለመታገል ነው አገር ቤት የገባ ነው። ሰላማዊ ትግል ማካሄድ ተፈቅዷል። በዛ ላይ ግን እንዴት እንደሆነ እናውቅም። እስር ቤት የገቡም አሉ እስከ አመራር ድረስ ፍርድ ቤትም አልቀረቡም። ይሄ ነገር ግን መታየት ያለበት ነገር ነው ባይነን። አንድ ሀገር ውስጥ ችግር ከተፈጠረ ቶሎ ተወያይቶ መፍትሄ ማግኘት ያስፈልጋል። አንድ ችግር ከተፈጠረ ቶሎ መፍትሄ ካላገኘ ሌላ ተጨማሪ ችግር ይመጣል። ስለዚህ ቶሎ መፍትሄ ማግኘት ያስፈልጋል ባይነን። እውነት ከሌለ አንድ ሀገር ውስጥ ሰላም የለም። ሰላም ከሌለ የኢኮኖሚ እድገትና ማህበራዊ ጉዳይም የለም። ሁላችንም እናውቃለን። ስለዚህ ሁላችንም ተገባብረን ተወያይተን አንድ ችግር ከተከሰተ ደግሞ ከብሔር ጋር መያያዝ አለ። አንድ ሰው ከተጣላ የሁለት ሰው ብቻ ችግር ሆኖ መፍትሄ ማግኘት አለበት። እሱን ይዘን ወደ ብሔር እንትን ካደረግ ችግር ውስጥ አንድ ጊዜ ትልቅ እንትን ይሆናል። ስለዚህ ይሄ ሁሉን የሀገራችን ችግር ስለሆነ ብዙ መናገርም አያስፈልግም። ከቅርብ ጊዜ ወዲህም ወይም በተደጋጋሚ በመድረክ ላይ በሚገኙበት ጊዜ እኛ ሳንፈርስ የኢትዮጵያ አንድነት አይፈርስም ብለው አስረግጠው የተናገሩ የሚያለፉ እጅግ በጣም ላመሰግኖት በራሴና በፓርቲ ስም የኢህአፓ ስም ላመሰግኖት ወዳለሁ። ሁለተኛው የትኛውም ንግግር በሚያደርጉበት ጊዜ መጨረሻ ላይ ፈጣሪ ኢትዮጵያና ሕዝቦቿን ይባርክ ያሉ እግዚአብሔርን ፈጣሪን ያስቀደሙ ስለሚሄዱ አሁንም ላመሰግኖት ፈልጋለሁ። በሶስተኛ ደረጃ በውጭና በውስጥ ሆነው በኢትዮጵያ ህልውና ላይ በህዳሴ ግድብ ላይ ያሴሩ ባንዳዎችን ስላሳፈሩ የኢትዮጵያ ህዝብ ከዚህ ከወንዶ የተሰለፈ ስለሆነ ላመሰግኖት ፈልጋለሁ። ይህን ካልኩኝ በኋላ ወደ ማነሳቸው የተወሰኑ ነጥቦች ላይ ይገባለሁ። ስለ ወቅታዊ ሁኔታ ስለ ሰላም ጉዳይ በጣም በሰፊው የተነሳ ስለሆነ አልደግመውም። ነገር ግን ከፓርቲያችን ጋር በተያያዘ እያጋጠሙ ያሉ ችግሮችም እንደሆኑ የተወሰኑ ነገሮችን ለማንሳት ፈልጋለሁ። በእርግጥ ቅድም አንስተውታል። ምርጫ 6ኛ ብሔራዊ ምርጫ እንዲራዘም መደረጉ በእኛ ፓርቲም ትክክል ነው ብለን አቋም ወስደንበታል፣ መግለጫም አውጥተናል። ነገር ግን በጣም የሚያሳስበን ነገር በ9 ወርም ይሁን በ12 ወር ውስጥ ምርጫው ይካሄድ ከዛ በላይ የሚራዘም በጣም የሚያሳስበን ነገር ምርጫው የሚካሄድበት ቀን ሳይሆን መሰረታዊ የሚሆነው ጉዳይ ምርጫ እስከሚደረግበት ቀን ድረስ ያለው ሂደት ነው። የአንድ ምርጫ ዲሞክራሲያዊነቱን የሚያረጋግጠው የሚወስነው። አሁን ባለንበት ሁኔታ በነጻነት በአገሪቱ ውስጥ በተለያዩ ቦታዎች ላይ ተዘዋውረን
ሀሳባችን ለመሸጥ የሚያስችል ሁኔታ ላይ ነው ያለ ነው። በአዲስ አበባ ከተማ ውስጥ በአራት አቅጣጫዎች ካሳንቺስ ከሚገኘው ጽሕፈት ቤታችን ተንቀሳቅሰን የጎዳና ቅስቀሳ ለማድረግ አንደኛው ቡድን ወደ መገናኛ ሲደርስ ተይዞ ታስሯል። ሁለተኛው ቡድን ከሜክሲኮ በታች ሲወርድ ላፎ አካባቢ ተይዘው ታስሯል። ሶስተኛው ቡድን ወደ ሰሜን ማዘጋጃ ከፒያሳ ወደ ላይ ሲወጡ ተይዘው ታስሯል። አትችሉም ተብለን በአዲስ አበባ ከተማ እዚህ ማለት ነው። ወደ ክልሎች ልውጣ። በአማራ ክልል በምዕራብ ጎጃም በጃዊ የፓርቲያችን ሰነድ ይዘው የሚንቀሳቀሱ ጓዶች ሰነድ ሁሉ ጭምር ተቀምጠው በብልጽግና ፓርቲ አባላት ማለት ነው ታስረዋል። 5 ቀን ታስሮ ይወጣል፣ 8 ቀን ታስሮ ይወጣል። በቋራ በመተማ በሰሜን አቸፈር ጽሕፈት ቤት መክፈት አትችሉም ተብለን እየተወዛገበን ነው ያለ ነው። ወደ ኦሮሚያ ክልል ውሰዱት። በግንር በምስራቅ ባሌ 2 ጓዶቻችን ከታሰሩ 4ኛ ወር ነው። ፍርድ ቤት አልቀረቡም። የተከሳሽነት ቃል አልሰጡም። አሁን ስራ ላይ ያለው ሕገ መንግስት አንድ ሰው በወንጀል ተጠርጥሮ ፍርድ ቤት ቀርቦ መቅረብ የሚችለው በ48 ሰዓት ውስጥ ነው። የሕግ አለመከበር እጅግ በጣም በርካታ ነገሮች አብነቶች መጥቀስ የሚቻል ስለሆነ ሊለፈው በጣም ብዙ ስለሆነ ሕገ መንግስት ይከበር የሚሉ ኃይሎች ምርጫ ካላካሄደ የሚሉ ነገሮች ራሳቸው ያፈረሱት ሕግ ስራ ላይ አልማዋሉ እንደተጠበቀ ሆኖ ነገር ግን ይሄ ዓለም አቀፋዊ የሕግ ድንጋጌም ስለሆነ አንድ ሰው በወንጀል ከተጠረጠረ በ48 ሰዓት ውስጥ ወደ ፍርድ ቤት መቅረብ አለበት። 4 ወር ሙሉ እስር ቤት ነው ያሉት። ምን ወንጀል እንደፈጸሙ ለእኛም አይታወቅም። ለምርጫ ቦርድ፣ ለተፎካካሪ ፖለቲካ ፓርቲዎች፣ ለሰብአዊ መብት፣ ለጠቅላይ ፍርድ ቤት፣ ለጠቅላይ አቃቤ ሕግ አሳውቀናል። ምንም መልስ የለም። እንዴት ነው ምርጫ 6ኛው ብሔራዊ ምርጫ ነፃና ዲሞክራሲያዊ በሆነ ሁኔታ መካሄድ የሚችለው? በነፃነት ተንቀሳቅሰን መስራት የሚችልበት ሁኔታ ከሌለ ምርጫ በዕለቱ በተደረገበት ጊዜ በጸጥታ ኃይልን በምን ተጠብቆ ሰው በምን ብቻ ካርዶን ተከዶም በምንም ይሆን መጣሉ ነው አንድን ምርጫ ዲሞክራሲያዊ ሊያደርግ የሚችለው ወይስ ከሂደቱም ጭምር ነው? ይህን ለእርሱ አልነግሮትም፣ በሚገባ ያውቁታል። ስለዚህ ይሄ ነገር ቢታሰብ ይላሉኝ። ሁለተኛው ነጥብ ላነሳ ፈልገው ከደቡብ ክልል አደረጃጀት ጋር የተያዘ ጉዳይ ላይ ኢህአፓ አቋም ወስዷል፣ መግለጫም አውጥተናል። በመሰረቱ የደቡብ አከላለል ከመጀመሪያውም ስህተት የነበረበት ነው፣ ችግር የነበረበት ነው። ግን ችግርን ወይ ስህተትን በስህተት ለማረም የሚቻል አይደለም ብለን እናምናለን። አሁን አገራችን ያለችበት ሁኔታ በአደረጃጀት ችግር ላይ የምትጠመድበት የምትወጠርበት ጊዜ ነው ብለን አናምንም። ያ ብቻም ሳይሆን የኢትዮጵያዊነት መንፈስ እንዲገደል እንዲጠፋ የሚፈልጉ ከጀርባ ከሩቅና ከቅርብ ሆነው የደቡብ ብሔር ብሔረሰቦችን የሚያወዛግቡ በስልክና በተለያየ ተልእኮ አንዳንዶቹም መቀሌም ድረስም የጠሩ ይሄን አድርጎ ብለው የሚያማክሩ ለዚህ ህዝብ ብልጽግና ወይም ለዚህ ህዝብ እኩልነት የቆሙ ለማስመሰል ከጀርባ የተሰለፉ ኃይሎች ናቸው ይህን ህዝብ የሚያወዛግቡ እንጂ የህዝብ ፍላጎት ይጠየቅ ምንም ይሁን ምን የሚባለው ነገር እኔ በነገራችን ከደቡብ የመጣው ሰው ነኝ። የደቡብ ህዝብ በተለይ ከወላይታ ያለው ወላይታ፣ ጎፋ፣ ጋሞ፣ ዳውሮ ነው ኦሞቲክ ብለው ያሰቡት አስተሳሰብ ምን እንደሆነ ይረዳዋሉኝ። የሚቀርበው ነገር ግን የህዝብ ጥያቄ ነው፣ የህዝብ ፍላጎት ነው የተባለ የሚቀርበው የጥቂት ከካድሬዎች ፍላጎት እንጂ የህዝብ ጥያቄ አይደለም። የህዝብ ጥያቄ አሁንም ወርዳው ይው የእርሶ አስተዳደር
የህዝብ ፍላጎት ነው ወይ አይደለም? ወይስ እነዚህ ካድሬዎች የሚያራምዱት ጥቂት ሰዎች ስልጣን ለመያዝ ስለፈለጉ የሚያራግቡት ጉዳይ ነው ወይስ አይደለም? እዚህ ላይ የሚታየው የኢትዮጵያዊነት መንፈስ ለመግደል ነው የታስበው ወይስ ምንድን ነው የሚለው ነገር እንዲያዩት እፈልጋለሁ። እሱ ብቻ ለማሳሰብ ፈልጌ ነው። በመጨረሻ በጣም እንዳመሰገንኩት አንድ ቅር ያለኝና ወይ የምተችሁት ነገር እንዳለ ልነግሮት እፈልጋለሁ። እንደዚህ አይነት መድረክ ወደፊት ላገኝ እችላለሁ፣ ላላገኝ እችላለሁ። የኢትዮጵያ ከፍተኛ መሪዎችን ሳገኝ ይሄ ሁለተኛ ጊዜ ነው። አንዱን በእስር ቤት የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምን እስር ቤት አግኝቻለሁ፣ እዚህ ከርቼለ። ዛሬ ሁለተኛውን ነው የማገኘው። ይሄን እድል ላላገኝ ስለሚችል የዛ ትውልድ አባል ነኝ። በተለያዩ መድረኮች ላይ ኢህአፓን ሲጠቅሱ በሼና በቼ ካልተጣላችሁ ያሉ ሲናገሩ ደጋግሜ ሰምቼዎታለሁ። ኢህአፓ በሼና በቼ የተጣላ ፓርቲ አይደለም። ይሄን ነገር እንዲያውቁልኝ እፈልጋለሁ። በሼና በቼ አይደለም። ጊዜ የሚኖረን ከሆነ እድሉን ከሰጡኝ የተጣላንባቸው ምክንያቶች ሰነዶችም አሉ፣ ሰዎችም በህይወት ያለን ሰዎች አለን። እሱን ልገልጽልዎት እችላለሁ። ሁለተኛ መጨረሻ ፔቲሽን ማቀርበው በርካታ ወጣቶች ያለቁበት የማዕከላዊ ምርመራ ድርጅት አሁን ሙዚየም ሆነ ተብሎ ተገልጿል። በርካታዎቹ የኢህአፓ ልጆች የሞቱትና የተሰቃዩት እኔም ጭምር የተሰቃየውበት ቦታ ማዕከላዊ ምርመራ ድርጅት ነው። ይህን ማዕከላዊ ምርመራ ድርጅት አሁን ቀይ መስቀል ጫፍ ላይ ያለው መስቀል አደባባይ ጫፍ ላይ ያለው የቀይ ሽብር ሰማዕታት ማህበር እንዲያስተዳድረው ይህን ኃላፊነት ይህን ድርጅት ለዚህ ድርጅት እንዲሰጡ ወይ እንዲያዙልኝ በሰማዕታት ስም ቆሜ ነው የሚጠይቁት። ቁጭ ብዬም አልጠይቅም። ይህን ጥያቄ ሊጠይቁት ፈልጋለሁ። እጅግ በጣም አመሰግናለሁ። ጨርሻለሁ። ምስጋናዎቹ በሙሉ የሚደግፋቸው ናቸው። ግን ምስጋና እንዳይበዛ ሂስ ላቅርብ። ሂሱ ምንድን ነው? ክቡር ጠቅላይ ሚኒስትር ህገ መንግስቱን መሰረት አድርገው በአስፈላጊው ቦታ እርምጃ የመውሰድ ተግተው አይደለም የሚል ሂስ አለኝ። ሊቀበሉት ይችላሉ፣ ላይቀበሉት ይችላሉ። በተለይ ህገ መንግስቱ የሚደነግገው አንቀጽ 62.8 አንቀጽ 74.3 አንቀጽ 77.1.9.11 እርስዎ በኃላፊነት የሚመሩት የሚኒስትሮች ምክር ቤትም የሚመለከት ህግ ሲጣስ ህገ መንግስት ሲደፈር ልክ እንደ ሌሎቹ ጠላቶች ታይተው በወቅቱ እርምጃ መወሰድ አለበት የሚል ድንጋጌ አለ። ይሄ ህገ መንግስታችን የሚደፈረው ደግሞ በአዋጅ በጽሁፍ ነው። ለምሳሌ ታህሳስ 26 ታህሳስ 26 ከ7-8 ወር በፊት የህወሓት አንደኛ አስቸኳይ ጉባኤ የአቋም መግለጫ ያውቁታል ብዬ ገምታለሁ። አለዛ ካሜራዎቹ ዙም ብታረጉት ጥሩ ይመስለኛል። እዚህ ላይ ፌደራል መንግስት አገር ክዷል፣ መንገድ ስቷል። ስለዚህ መመከት አለብን፣ መዋጋት አለብን ይላሉ። ይሄ ከዛን ጊዜ ጀምረው ለውጊያ እየተዘጋጁ ያሉ ኃይሎች እስካሁን ድረስ የተወሰደ እርምጃ የለም። አንድ ነጥብ ይሄ ነው። እንግዲህ አጠራርጌ ለማቅረብ ጊዜው አጭር ስለሆነ፣ ሁለተኛው ነጥብ በእውነቱ አንድ ምሳሌ አለ በሀገራችን። በግ ከአራጇ ጋር ታድራለች ይባላል። እኔ ዛሬ
ለራሴ በግ ሁኜ ተሰማኝ፣ እንደ በግ ሁኜ ተሰማኝ በእውነቱ። ምክንያቱም መጥፋት አለባቸው፣ ባንዳዎች ናቸው፣ ከሃዲዎች ናቸው ብለው የወሰኑብን ሰዎች አብረውን ጎናችን ቁጭ ብለው እየተወያዩ ናቸው። እና አብርሃ ደስታ በአገራቸው፣ በመንደራቸው፣ በቀያቸው የቁም እስረኞች ሁነው ከዚህ እየሄዱ እነዚህ ሰዎች መጥፋት አለባቸው ብለው የሚፈርሙ ሰዎች በገዛ ቀዬ በገዛ ወረዳዬ በድንጋይ የሚወገርበት ቦታ ሂደው ከዚህ ሂደው የሚፈርሙ ሰዎች አብረውኛሉ። በእውነቱ ምስጋና እንዳይበዛቦት እንጂ ይሄ ልቦና ሰጥቶት አራጅና ታራጅ አብሮ ቁጭ ብሎ እንዲወያይ ማስቻሎ በጣም የሚገርመኝ ነው። ያንን አይነት ልቦና እንዲሰጠኝ እኔም ጸሎት እንዲያደርጉልኝ እለምናለሁ። ሌላው ላነሳው የምፈልገው እኔ የፖለቲካል ሳይንስ ተማሪ ነኝ። በፖለቲካል ሳይንስ ትምህርታችን ዋናው መሰረታዊ ትምህርቱ ስለ ስቴት ነው። ስቴት ስርዓተ መንግስት፣ መንግስታዊ ስርዓት ዋናው መጀመሪያ ትምህርቱ። ሌሎቹ ተጨማሪ ናቸው፣ ከዛ በኋላ የሚመጡ ናቸው። ስርዓተ መንግስታዊ ስርዓታችን የኢትዮጵያ መንግስታዊ ስርዓት ፍራጃይል ነው፣ ደካማ ነው፣ የተሸረሸረ ነው፣ ፍራጃይል ነው። ሆነም ቀረ አሁን ማፍረስ እንችላለን፣ ፌይልድ ስቴት ልናደርገው እንችላለን፣ ወይም የፈረሰ ስቴት ልናደርገው እንችላለን ብለው ተወያይተው ለዚህ የሚተጉ ሰዎች፣ ለዚህ የሚንቀሳቀሱ ሰዎች ከውስጥም ከውጭም ለማፍረስ እየተንቀሳቀሱ ያሉ ሰዎች በአባይ ግድብ በተመለከተ ነካ አድርገውት ያለፉት ባንዳዎች በእነዚህ ሰዎች ላይ መወሰድ ያለባቸው እርምጃዎች አሁንም ደጋግሜ እንዲታሰብበት አሳስባለሁ። ምክንያቱም አገር ከፈረሰ የት እንሄዳለን? የምንሄድበት ቦታ የለንም። እንደገና ወደ ስደት እኔ አልሄድም፣ እዚህ እሞታለሁ እንጂ። አንዳንድ ወንድሞቻችን ሲናገሩ ኢትዮጵያ የሚል ስምም ለማንሳት አያስፈልግም ብለው የተከራከሩ እዚህ እኛ ጋር አሉ። አሁን አያስፈልግም ኢትዮጵያ የሚባል ስም መሰረዝ አለበት ብለው የፈረሙ አብረውን አሉ። ግን አንድ ጥሩ ዘፈን አለ፣ እኔ ድሮ ተማሪ ሁኜ የምሰማው፣ መቆየት ደግ ነው አየን ብዙ መላ እንጀራ በአቋራጭ በምላጭ ሲበላ የሚል የዩኒቨርሲቲ ዘፋኞች ነበሩ። እሱን ያስታውሰኛል። ስለዚህ አንዱ እንግዲህ ትልቁ ቅራኔ በኢትዮጵያ ያለው ቅራኔ አሁን እኔ ሲገባኝ ኢትዮጵያን እንደ ሀገር ማስቀጠል የሚፈልግና በአንድ ወገን ኢትዮጵያ አፈራርሶ የራሱ ዲፋክቶ ስቴት መስርቶ ገነጣጥሎ ሊኖር የሚፈልግ ኃይል ነው ያለው። ይህን ቅራኔ እንዴት ነው የምንፈታው? አንዱ አጀንዳ ሆኖ መወያየት አለብን። ሁሉም አቋሙ እዚህ ላይ መግለጽ ይኖርበታል። አቋም ብቻ መግለጽም ሳይሆን በተግባር እንዲንቀሳቀስ መንቀሳቀስም ይኖርበታል።